እኛኮ እድገት በሚመስል መንገድ ሁሉ እኮ ከትውልድ መሃል ጠፍተናል እኮ እንዴ ባርኮት በሚመስል መንገድ እኮ ከትውልድ መሃል ጠፍተናል በአዘናቸው መካከል የለንም በብስጭታቸው መካከል የለንም በለቅሷቸው በሚፈልጉንም ነገር መካከል የለንም ቫልዩ ትክክለኛ የክርስትና ቫልዩ ትክክለኛ የጥሪ ቫልዩ ሲኖራችሁ አንደኛው መገለጫው በትውልድ መካከል አጠፉ በምድር ላይ የሰው የእግዚአብሔርን መልክ የምታዩበት እኮ ሰው ብቻ እኮ ነው የእግዚአብሔርን መልክ የምናይበትን ሰው እንዴት ቫልዩ እናደርገው ሰክሮ ሊሆን ይችላል ወድቆ ሊሆን ይችላል ኃጢአተኛ ሊሆን ይችላል በሽተኛ ሊሆን ይችላል የእግዚአብሔር መልክ ያለበት ሰው እንዴት ቫልዩ አይደረግም ወገኖቼ የእግዚአብሔር መልክ ያለበት ነገር ላይ ቫልዩ ካጣን ምን ላይ ነው ቫልዩ ሊኖረን የሚችለው ጸሎት ልመና አንዱ የሚያደርገው ነገር ነገርን በተሻለ መንገድ ያስቀጥለዋል በዛው እዩት ሳምሶን እዩት በዛው ሳምሶን one prayer በዛው እዩት ፍልስጤማውያን ጸጉሩን ከላጩት በኋላ በጨለማ አስገብተውት ነበር ይላል መጽሐፍ ቅዱስ እንደዚህ ይላል በጨለማ ውስጥ ጸጉሩ ያድግ ነበር ይላል ወደ እግዚአብሔር ቃል ማይነጥፈው ቃሉ እናትዬ ወደ ትምህርት ተማሪዎች ጀግኖች እስክሪብቶ ደብተር መጽሐፍ ቅዱስ ወደ እግዚአብሔር ቃል ህይወታችንን ወደሚሰራው በቃሉ አጥቦ ያነጻቸዋል ወደ ተባለለት በሁለት በኩል ሰይፍ ያለው ጅማት ቅልጥምን ነፍስና መንፈስን ወደሚለየው ወደዛ ሰርስሮ ገብቶ ህይወታችንን ወደሚቀይረው ቃል እንግባ ነይ የእግዚአብሔር ሴት መድዬ ድንቅ ነብይት በመካከላችን አለች የእግዚአብሔር ሰው በመካከላችን እግዚአብሔር ሰዎች አሉ ምን እንፈልጋለን ነይ ገስት ላይ መድዬ ፓስተርዬ ጊዜውን ለፓስተር ሰጣለሁ ወደ ትምህርታችን ፓስተር የፈለከውን ነገር እዚህ ላይ ሪፍሌክት አድርግና ወደ ትምህርታችን እንሄዳለን ሃሌሉያ እግዚአብሔር ይባረክ አሜን ነገር ነው መቼም ይሆነ ያለውና ወኖቼ ጌታ መሆን እኮ እንዴት ደስ እንደሚያሰኝ እውነት እንኳን የራሳችሁ አልሆናችሁ እንኳን የራሳችን አልሆነ አሜን እንኳን የጌታ ሆነን አሜን እኛ ለኛ ከምናስበው በላይ እሱ ለኛ አብዝቶ የሚያስበው እንኳን የሱ ሆነ ነገሮች እንኳን የሱ ሆነ በጣም የሱ ስለሆነን ያው እንደዚህ አይነት መልካም ነገሮችን እንደዚህ አይነት በጎ ነገሮችን የሱ የሆነውን ነገር ያሳየናልና እግዚአብሔር አምላክ የተባረከ ይሁን ዛሬ የሆነች አቀር ያለች ነገር አካፍዬ እንጸልያለን ባይዘው እንጸልያለን ምን ጸልይበት ቀን ነው እዚህ ካሉ በጣም የተወደዱ የእግዚአብሔር ሰዎች ጋር እኔም እጸልያለሁ ዛሬ በጣም ነው እንትኑ ፓርቱ የትምህርቱ ሐሳብ የሆነም የመልእክቱ ሐሳብ ራሱ ጸሎት ይፈልጋልና በጣም ነው የምንጸልየው ዛሬ ስለዚህ ራሳችሁን በዚህ ጉዳይ ላይ አዘጋጁ እግዚአብሔር መልካም ነገር ያደርግልናል በዚህ በዮሐንስ ወንጌል ምዕራፍ 2 ላይ ያለን ዛሬም ኦልሞስት ክፍል 3 በሚባል ይህን ሰሞን ስለ ጸሎት ነው እየተነጋገርን ያለነው የመጀመሪያውን ሳምንት ህዝባችሁ ከሆነ የጸሎት ደረጃዎችና የጸሎት ባህሪዎችን አይተናል በሁለተኛ በባለፉት ሳምንታት ደግሞ ልንደራደርበትና ልናስጠብቀው ስለሚገባ ህይወት አውርተን እሱም የጸሎት ህይወታችንን ነው ብለናል ከወዳጅነት ልናስጠብቀው እንዴት እንደሚገባ ከክብር ልናስጠብቀው እንዴት እንደሚገባ ዋጋም ቢያስከፍል እንዴት ልናስጠብቀው እንደሚገባ ባለፈው አይተናል ዛሬ የጸሎት ድሎችን ጸላዮችና የጸሎት ድሎችን በሚል ሐሳብ የእግዚአብሔርን ቃል ምንካፈል ይሆናል ጸላዮችና የጸሎት ድል የሚል ዛሬ የሚቀጥለውን ሳምንት ጌታ ቢፈቅድ እንደዚህ አይነት ነገሮች ላይ ትኩረት የምናደርግ ይሆናል የምንካፈልበት የመጽሐፍ ቅዱስ ሐሳብ ያለው
በዮሐንስ ወንጌል ምዕራፍ 2 ላይ ነው። ይህንን ቃል አንብቤ ጸልየን እንጀምራለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። በሶስተኛው ቀን በገሊላ ቃና ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸው 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁን ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ ምናኛውን። አንተስ መልካሙን ወይን ጠጅ እስካሁን አቆይተሃል አለው። ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ደቀ መዛሙርትም በሱ አመኑ ይላል። ክብር ለኢየሱስ ይሁን። አጭር ጸሎት እንጸልይ። ማኮዳ ለሐሳኪለ የባህራሺዳ ማህታካ ባህቡዳ ወራዳል ዳኒሲ ኪኢዳ ሸባህባ ኖላ ብራና ካዲያና ማንታሳ ለኛ የምትጠነቀቅ፣ ለጊዜያችን የምትጠነቀቅ፣ ለወራታችን የምትጠነቀቅ፣ እንዳናልፍህ እንዳንተላለፈ የምትረዳ፣ የቱ ጋር መሆን እንዳለብን፣ የቱ ጋር መቀመጥ እንዳለብን፣ ጊዜያችንን የቱ ጋር መስጠት እንዳለብን ከአይምሮ ባለፈ መንገድ አቤቱ እያሳሰብክ እየረዳህ ዛሬም ወደ ስም ያመጣህን፣ ዛሬም ወደ ቃል ያመጣህን፣ ዛሬም ወደ ጸሎት ያመጣህን የአባቶቻችን አምላክ ብቸኛው ረጃችን፣ ብቸኛው አሳቢያችን፣ ብቸኛው አጋዣችን ሆይ በጌታ በኢየሱስ ክርስቶስ በኩል እናመሰግናለን። ዛሬም ተብላ በምትጠራው በዚህ ቀን ውስጥ እግዚአብሔር ሆይ ቃልህን ልንካፈል፣ በቃልህ ቅርጽ የሳቱ ነገሮች ቅርጽ ሊይዙ፣ መልክ የሌላቸው ነገሮች መልክ ሊያመጡ፣ የተለያዩ ነገሮች ሊገናኙ፣ የማይመስሉ ነገሮች ወደ መምሰል ሊመጡ፣ ዛሬም በቃልህ መንፈስ ሕይወታችንን ልታስገርመው ልታስደንቀው፣ እግዚአብሔር እርግማኖችን ልትሰብር፣ የሚረብሽን ነገር ልትመታ፣ ጠላት የዘራውን ነገር ልትነቅል፣ ካንተ ያልሆነውን ነገር ልትሰበስብ፣ ያንተ የሆነውን ነገር ልትተክል በፊት አድርገህናልና በጌታ በኢየሱስ ክርስቶስ በኩል እናመሰግንሃለን። የቃሉ ባለቤት አንተ ነህ፣ ደግሞም የቃሉ ተናጋሪ አንተ ነህና ለእኔም ለተናጋሪው ለሚሰሙ ሁሉ ሕይወት እንዲሆን መልእክት እንዲሆን እግዚአብሔር የዘላለም አምላክ መጽናትና መበርታት እንዲሆን በኢየሱስ ስም ጸልያለሁ። ጊዜያችንን ሁሉ ባርክልን በኢየሱስ ስም አሜን። ፕሬዝ ጋድ። ክብር ለኢየሱስ ይሁን። የሚሰራ ነገር ልትሰሙን ያላችሁት ባይዘው የእግዚአብሔር ቃል የሚሰራ ነው ሲል አሁን በዚህ የተሰበሰባችሁት የምትጎመጁበትን ነገር ለመስማት አይደለም፣ የሚሰራ ነገር ለመስማት ነው ያላችሁት። የሚሰራ ነገር ነው የምትሰሙት። ባይዘው የሚሰራ ነገር የእግዚአብሔር ቃል እኛ ዘመን ላይ መጥቶ አይሞከርም፣ አይፈተሽም። ሲሰራ መጥቷል፣ ሲሰራ ይቀጥላል፣ ሲሰራ ይጨርሳል። ባይዘው ክብር ለኢየሱስ ይሁን። ከታች ጻፉልኝ፣ የሚሰራ ነገር ለመስማት ነው የመጣሁት እያላችሁ የሚሰራ ነገር ነው የምትሰሙት። ባይዘው መልካም ምኞት አይደለም የምትሰሙት፣ የትልቅ ሰው ምርቃት አይደለም የምትሰሙት፣ የሚሰራ ነገር ትሰማላችሁ። ይሄ ቃል ከእግዚአብሔር አፍ ውስጥ ይወጣል። ማንም የማይሰራውን ነገር ይሰራል።
የእግዚአብሔር ቃል ካንደበቱ ይወጣል። ማንም የማይችለውን ነገር ይሰራል። ባይዘው የሚሰራ ነገር ልሰማ መጥቻለሁ። የሚሰራ ነገር ልሰብካችሁ መጥቻለሁ ወገኖቼ። ህይወትን የሚሰራ ነገር፣ ዘመንን የሚሰራ ነገር፣ ቤትን የሚሰራ ነገር፣ መውጣትን የሚሰራ ነገር፣ መግባትን የሚሰራ ነገር፣ የሚሰራ ነገር ነው ልንሰማ ያለ ነው። በዚህ ዲክሌር አድርጎ ወገኖች፣ የሚሰራ ነገር ነው የምሰማው በሉ። ከታይ ጻፉት፣ የሚሰራ ነገር ነው የምሰማው በሉት። ማካይዲላስታና ይዲያሳ አቅጣጫን የሚያሳይ ነገር ነው የምንሰማው ዛሬ። የሚሰራ ነገር ነው የምንሰማው። ጆሮአችን ላይ የማያልቅ ሰምተነው የማያበቃ አዳምጠነው ማዶኖ ሳኪያ አላባህራሺዳ ማሳ የሚሰራ ነገር ነው የምትሰሙት። ባይዘው ወደ መልእክቴ ከመሄዴ በፊት እግዚአብሔር አሁን ወደ ልብ የሚያመጣውን ነገር ልንገራችሁ። በሁለተኛ ነገሥት ምዕራፍ 7 ላይ ኤልሳ ተነስቶ እንደዚህ አለ፣ ነገ በሰማሪያ ይህንን ያክል ዱቄት በዚህ ዋጋ ይሸጣል ብሎ ትንቢት ሲናገር የሰሙት ሰዎች ትንቢቱን ሰምተው ወደ ቤቱ ገብተዋል። የተናገረው ኤልሳ ትንቢቱን ከተናገረ በኋላ ወደሚሄድበት ቦታ ሄዷል። የእግዚአብሔር ቃል ግን ከሰማሪያ ወጥቶ ወደሚሰራበት ቦታ ሄዷል። የእግዚአብሔር ቃል የሚሰራ ነው ወገኖቼ፣ የሚሰራ ነው። ባይዘው ወጣ፣ ከሰማሪያ ሰፈር ወጣ። ከሰማሪያ ከሰሙት ሰዎች አንደበት ላይ ወጣና ማኪያ ሶፕራጃና ማንታኮፓ ወደ ሶሪያ ዳር ላይ የለምጣሞችን እግር ያንቀሳቀስ ነበር። የትን መስራት የሚችል የእግዚአብሔር ቃል፣ የቱንም ማንቀሳቀስ የሚችል የእግዚአብሔር ቃል፣ የቱንም የሚያራምድ የእግዚአብሔር ቃል። የሰሙት ሰዎች ቢቀመጡም የተናገረው ሰውዬ ወደ ቤቱ ቢሄዱም ቃሉ ግን ከከተማ ወጥቶ ለሰሚዎቹ የሚሆንን ስራ እንደጀመረ በዚህ ማታ የእግዚአብሔር ቃል ወደ ህይወታችሁ ይወጣል፣ ወደ መንገዳችሁ ይወጣል፣ ወደ ዘመናችሁ ይወጣል። መንቀሳቀስ የሚገባውን ያንቀሳቅሰዋል፣ መባረር የሚገባውን ያባረዋል፣ መሄድ የሚገባውን ነገር ያስኬጀዋል። ይሰራል። የእግዚአብሔር ቃል ይሰራል። የሚሰራ ነገር ልንሰማ በዚህ ያለን ዛሬ የሚሰራ ነገር ልንሰማ ከከተማ ወጥቶ የአራት ለምጣሞችን እግር አንቀሳቀሰ ይላል። የአራቱም ለምጣሞች እግር መንቀሳቀስ እስራኤላውያን ከጠላቶቻችን ጋር ተባብረው መጡብን ብለው ከተማውን ሸሽተው ሄዱ ይላል የእግዚአብሔር ቃል። አካኒናዬ ዋሳኪላ ባራሺዳ ላባዳ የሚያንቀሳቀስ የሚያነቃንቅ የሚነቀንቅ የማይነቃነቁ የሚመስሉ ነገሮች ሁሉ በኢየሱስ ስም በዚህ ማታ ይነቃነቁ። አሁን ይነቃነቁ በጌታ በኢየሱስ ክርስቶስ ስም። የማይነቃነቅ ጌታ የማይነቃነቅ የሚመስል ደዌ፣ የማይነቃነቅ የሚመስል ተጽዕኖ፣ የማይነቃነቅ የሚመስል የጠላት መሰረት ሁሉ ከህይወታችሁ ላይ፣ ከመንገዳችሁ ላይ፣ ከርስታችሁ ላይ፣ ከአገልግሎታችሁ ላይ፣ ከቤታችሁ ላይ እግዚአብሔር ከሰጣችሁ ተስፋና ዘመን ላይ ሁሉ በኢየሱስ ስም የተነቃነቀ ይሁን። ዛሬ የቃሉ አብዮት ይጀምር በኢየሱስ ስም። የቃሉ አብዮት ይጀምር በኢየሱስ ስም። የቃሉ አብዮት ይጀምር በኢየሱስ ስም። የቱንም ነገር መድፈር የሚችል የእግዚአብሔር ቃል፣ የማይደፈር ነገርን የሚደፍር አንደፈርም ባዮችን የሚደፍር የእግዚአብሔር ቃል አሁን ማይነቃነቅ የሚመስል ነገር በኢየሱስ ስም ይነቅንቀው ዛሬ። ይነቃነቅ በጌታ በኢየሱስ ስም። ይነቃነቅ በኢየሱስ ስም። መሰረት የያዘ ነገርን ነገራችሁ እንዳይጨበጥ መሰረት የያዘ ነገርን እንዳይለቀቅ መሰረት የያዘ ነገርን መስመር እንዳይዝ የያዘ ነገር ይነቃነቅ በጌታ በኢየሱስ ስም። ይነቃነቅ በጌታ በኢየሱስ ስም። የሚሰራ ቃል አለ በዚህ ቀን። ማርኮኒናይ አስፓራዲያሳ መንፈስ ቅዱስ ከኛ ጋር አለ። መንፈስ ቅዱስ ከኛ ጋር አለ። መንፈስ ቅዱስ ከኛ ጋር አለ። የሚሰራ ቃል ነው የሚሰማው።
የሚሰራ ቃል ነው የሚነገረውና በክርስቶስ ኢየሱስ በኩል አልነቃነቅ ባዮችን ሶርያውያንን ከከተማቸው ላይ እንዳነቃነቃቸው ከህዝቡ ባጀት ላይ ከህዝቡ ርስት ላይ እንዳነቃነቃቸው በኢየሱስ ክርስቶስ በኩል የናንተና የናንተ ነገር ላይ የተቀመጠ የናንተና የናንተ ነገርን የያዘ የናንተና የናንተ ነገር ላይ ያለ ነገር ሁሉ በዚህ ቃል የተነቃነቀ ይሁን በኢየሱስ ስም። የተነቃነቀ ይሁን በኢየሱስ ስም። የተነቃነቀ ይሁን በኢየሱስ ስም። የሚሰራ ቃል አለ ወገኖቼ። ዛሬ የሚሰራ ቃል የእግዚአብሔር ቃል የሚሰራ ነው። የሚሰራ ነገር ነው የምትሰሙት። ባይዘው የሚሰራ ነው። ነፍሳችሁን ይሰራዋል። ባይዘው ውስጣችሁን ይሰራዋል። አስተሳሰባችሁን ይሰራዋል። ህይወታችሁን ይሰራዋል። አመለካከታችሁን ይሰራዋል። እይታችሁን ይሰራዋል። መረዳታችሁን ይሰራዋል። ነጋችሁን ይሰራዋል። ቀጣይ ዘመናችሁን ይሰራዋል። መውጫ በሌለው መንገድ መውጫን ይሰራል። መውጫ የሌላቸውን ቦታዎች መውጫን ይሰራባቸዋል። መጽናት ይጀምራል። 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 መጽናት ይጀምራል በኢየሱስ ስም። የሚሰራ ቃል አለና እቺ ቀን የሥራ ቀን ናት ወገኖቼ። የሥራ ቀን ናት። የእግዚአብሔር ቃል ወደ ቤታችሁ ይግባ። ወደ ቤታችሁ ይግባ። እርም በዚህ ቃል የተነሳ ይሁን። እርም በዚህ ቃል የተነሳ ይሁን። ገለባ በዚህ ቃል የተነሳ ይሁን። የዘመናት ትግሎች ሁሉ ይሰበሩ። ይሰበሩ በጌታ በኢየሱስ። ይሰበሩ በጌታ በኢየሱስ። የዘመናት ትግል ሁሉ የተሰበረ ይሁን። የዘመናት ተጽዕኖ ሁሉ የተሰበረ ይሁን። ይሰበር በጌታ በኢየሱስ። ያስነከሳችሁን ነገር ያስነሳው። ያስነከሳችሁን ነገር ያንሳው። ያዋረዳችሁን ነገር ያባረው። ያዋረዳችሁን ነገር ያባረው። የተቋቋማችሁን ነገር ያፍርሰው። ዛሬ ሚሰራ የእግዚአብሔር ቃል ትሰማላችሁና ሃሌሉያ። ኢየሱስ ጌታ ነው። ጌታ ነው። ጌታ ነው ወገኖቼ። አለ እግዚአብሔር በመካከላችን አለ። በድንቅ አለ። በድንቅ አለ። ዛሬ በድንቅ አለ። በድንቅ አለ። በድንቅ አለ። በድንቅ አለ። የሚሰራ ነገር እንሰማለን። የሚሰራ ነገር እንሰማለን። የሚሰራ ነገር እንሰማለን። የሚሰራ ነገር እንሰማለን። ከአንደበቱ ውስጥ የሚሰራ ነገር እንሰማለን። የሚሰራ ነገርን እንሰማለን በኢየሱስ ስም። አሜን አሜን። በጣም አደገኛ የእግዚአብሔር ኃይል አለ ወገኖቼ። እየተጠባበቃችሁ ጠብቁ። ባይዘው እየተጠባበቃችሁ ልባችሁን ከፍታችሁ መንፈሳችሁን አዘጋጅታችሁ በመጠባበቅ ውስጥ ሁኑ። በመጠባበቅ ውስጥ ሁኑ። በመጠባበቅ ውስጥ ሁኑ። የተዘጋጀ ልብ ይፈልጋል እግዚአብሔር። በዚህ ቀን የተዘጋጀ ልብ ይፈልጋል። ሜኮስታና ጃኒያ ማንታ ኮፓ የዳዊት ኢየሱስ እያለፈ ነው ባሉት ጊዜ የዳዊት ልጅ ሆይ ማረኝ ብሎ ጮኸ። ወገኖቼ የሚያልፈው ነገር በሕይወታችሁ የሚያልፈው የእግዚአብሔር ቃል ሲመጣ የዳዊት ልጅ ሆይ ማረኝ እያላችሁ ነገሩን የራስ ማድረግ የእናንተ ዝግጅት ነውና በፍጹም ልብ መጠባበቅ ውስጥ እንድትሆኑ እግዚአብሔር ይፈልጋል። ባይዘው በመጠባበቅ ውስጥ እንድትሆኑ፣ በመጠባበቅ ውስጥ እንድትሆኑ የሚያልፍ የእግዚአብሔር ኃይል አለ። ዛሬ የሚያልፍ የእግዚአብሔር መንፈስ አለ ወገኖቼ። ማኪያ ላሳኮፓሳ እናንተን ይዞ ሊሆን ይችላል፣ ቃሉን ግን አይዘውም ባይዘው። እናንተን አቁሞ ሊሆን ይችላል፣ ቃሉን ግን አያቆመውም ባይዘው። እናንተን ተቋቁሞ ሊሆን ይችላል፣ ቃሉን ግን አይቋቋመውም። እናንተን ተገዳድሮ ሊሆን ይችላል፣ ቃሉን ግን አይገዳደረውም በኢየሱስ ስም። አይገዳደረውም በኢየሱስ ስም። አይገዳደረውም በኢየሱስ ስም። በከፍተኛ ዝግጅት ውስጥ እንድትሆኑ አበረታታችኋለሁ። በጣም ከፍተኛ የእግዚአብሔር ህልውና ይሰማኝ። አደገኛ የሆነ የእግዚአብሔር ኃይል እየተሰማኝ ነው ወገኖቼ። ማይሎ አሳኪላ አባራሺና ማንታካ ማልቤርዶቪካ ላስታኪና ማቶኮ ፓራዲያሳ ለብሬዲ ጎቫሳኪያሳ በመጠባበቅ ውስጥ ሁኑ። አይምሮአችሁን ክፈቱ።
ልባችሁን አዘጋጁ፣ ለሚመጣው ለእግዚአብሔር ቃል በእምነት ከራሳችሁ ጋር አዋርዱ። መንፈስ ቅዱስ በዚህ ማታ ለሚያደርግልን ትልቅ ነገር አለ። ክብር ሁሉ ለኢየሱስ ይሁን። አሜን አሜን። ኢየሱስ ጌታ ነው። ከዚህ በፊት ይህንን የመጽሐፍ ቅዱስ ክፍል እዚህ ቦታ ላይ መጥቼ በሌላ ሀሳብ እንዳካፈልኩት እዚህ ይለኛል። ችግሩ ብቻ ሳይሆን ፕሮብሌሙ ብቻ ሳይሆን ፕሬዘንሱም አለ የሚል ስብከት መስበኬ በጣም ትዝ ይለኛል። አረለ ኩክሻ ትዝ ይልሻል? ዛሬ በሌላኛው ሳይድ በጸሎቱ ሳይድ እሱ ሀሳብ ላይ የእግዚአብሔርን ሀሳብ እንካፈላለን። ከዛ እንጸልያለን። በጣም አደገኛ የጸሎት መንፈስ አለ፣ እንካፈላለን እና ጥቂት ያኔም እንደ መግቢያ የተናገርኳቸውን አንዳንድ ነገሮችን ለመንደርደሪያ በተለየ ሀሳብ ላንሳና ከዛ ወደ ዋናው ሀሳብ ይገባሉ። እንግዲህ እንደምታውቁት አሁን ያነበብኩት የመጽሐፍ ቅዱስ ክፍል ቃል በቃል ባይብል በዮሐንስ ወንጌል ምዕራፍ 2 በአንድ በቃና ዘገሊላ ሰርግ እንደነበረ መጽሐፍ ቅዱስ ይናገራል። ከዛ ደግሞ ወርዶ በሰርጉ ላይ ስለተገኙ ሰዎች ስለተገኙ አካላት መጽሐፍ ቅዱስ ስለተገኙ አካላት መጽሐፍ ቅዱስ ሲናገር በስም የጠራቸው አሉ። በስም ከጠራቸው ውስጥ ማርያምንና ኢየሱስም በዛ ተገኝቶ ነበር። ክብር ለኢየሱስ ይሁን። እና ያኔ ጊዜ ትዝ ይላችሁ ከሆነ አንድ በጣም መሰረታዊ እቺ ነገር በጣም እንድትይዙልኝ ይፈልጋሉ። አንድ መሰረታዊ ነገር ተናግሬያለሁ። እሱን ነገር ዛሬ በሌላ ሐሳብ ደግሜ ልናገረው ፈልጋለሁ። እሱ ላይ ጥቂት ነገር መናገር ፈልጋለሁ። ኢየሱስ ክርስቶስም በዛ ተገኝቶ ነበር የሚለው ፓርት ላይ አንድ ሰባኪ በጣም የሚገርም ነገር ሲናገር ሰምቼዋለሁ። ዮሐንስ ወንጌል ምዕራፍ 1 እንደምታዩት ኢየሱስ ማን እንደሆነ ከላይ ነው የሚጀምረው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ትልቁን ማንነቱን በምዕራፍ 1 ላይ ይናገርና ምዕራፍ 2 ላይ ይሄ ትልቅ የተባለውን በትልቅነት የገለጠውን ጌታ በሆነ ሰርግ ቤት ውስጥ እንዴት እንደተገኘ ባይብል ይናገራል። ና ይህን ስሙኝ ባይዘው ለምንድን ነው ብላችሁ ብታስቡ ኢየሱስ ከአገልግሎቱ ባሻገር የተስተካከለ ለሰዎች የሚሆን ጤናማ ቫልዩ ነበረው። በጣም መናገር ፈልጋለሁ። ኢትዮጵያ ውስጥ አብዛኞቻችን ታውቃላችሁ ቫልዩ ሲስተማችን ክሬት የሚደረገው የሚፈጠረው ካለንበት ሁኔታ አንፃር አንዳንድ ጊዜ ታውቃላችሁ አሁን አንድ ባለጸጋ የሆነ ሰው ሲያወራ የሚያወራው እሱ አይደለም፣ ባይዘው ከሱ ጀርባ ያለው ገንዘብ ነው የሚያወራው። የሰውየው ኮንፊደንስ የሰውየው ሁኔታ የሚነሳው ከትክክለኛ ቫልዩ ሳይሆን ካለው ነገር የተነሳ። በዘመናችሁ ሁሉ ወኖቼ አንድ አማኝ ሊኖረው ከሚገባ ነገር ውስጥ አንዱ ጤናማ ለሰዎች ጤናማ የሆነ ቫልዩ ሲስተም ነው። አንድ ሁለተኛ የተጠሩ ሰዎች በሚያገለግሉት ህዝብ መካከል ሊኖራቸው ከሚገባ ነገር ውስጥ ጤናማ ቫልዩ ነው። እዩት፣ ለምሳሌ ኢየሱስን እዩት። ቀራጮች ቤት በገባ ጊዜ ፈሪሳውያን ተሰብስበው ከኃጢአተኞች ጋር ምግብ ይበላል ይላሉ። ይዋቸው እነሱ ራሳቸው እኮ ኃጢአተኞች ናቸው፣ ግን ቫልዩ ሲስተማቸው ከሃይማኖተኝነት የተቀዳ ነው። ቫልዩ ሲስተማቸው ከተቀመጡበት የሙሴ ወንበር የተነሳ ነው። ቫልዩ ሲስተማቸው በማህበረሰቡ ዘንድ ካላቸው ሪስፔክሽን የተነሳ ነው። ወገኖቼ ኢየሱስ ወርዶ እንደዚህ አለ፣ እኔ አለ በሽተኞችን
ላድን ነው እንጂ የመጣሁት አለ። ለሕመምተኞች ነው እንጂ የተላኩት አለ፣ ለጤነኞች አይደለም። አያችሁ ጥሪውን ኢየሱስ ጥሪውን ቫሊዩ የሚሰጣቸው ከጥሪው አንጻር ቫሊዩ የሚሰጣቸው ሰዎች ኃጢአተኞች ናቸው። ቫሊዩ የሚሰጣቸው ሰዎች የታመሙ ሰዎች ናቸው። ቫሊዩ የሚሰጣቸው ሰዎች የተሰቃዩ ሰዎች ናቸው። በህይወታችን ውስጥ ቫሊዩ ሲስተማችን ሲበላሽ እግዚአብሔር በእኛ ህይወት ውስጥ ለሰዎች ለማድረግ ያሰበው ነገር ሁሉ የተበላሸ ይሆናል ወገኖቼ። እግዚአብሔር ቫሊዩ ሲስተማችሁን ጤናማ እንዲያደርገው መጸለይ ያለብን ባይዘው። ሁልጊዜ አማኞች በጣም መጸለይ ካለብን ነገር ውስጥ አንዱ የተስተካከለ ለትውልድ የተስተካከለ አመለካከት እንዲኖረን፣ የተስተካከለ ግንዛቤ እንዲኖረን። እንግዲህ ይኸውላችሁ ጌታን ከተቀበላችሁ በኋላ በዚች ምድር ላይ ስትኖሩ እግዚአብሔር ሊደርስበት ያሰበውን ነገር ሁሉ ሊደርስ የሚፈልገው በእናንተ ነው። ሊያገኘው የፈለገውን ነገር ሁሉ ሊያገኘው የሚፈልገው ባንተ ነው። ሊባርከው የሚፈልገው ነገር ሁሉ ሊባርከው የሚፈልገው በእናንተ ነው። በእኛ መስራት እየፈለገ፣ በእኛ መባረክ እየፈለገ፣ በእኛ መድረስ እየፈለገ፣ እኛ ግን ለሰዎች ካለን የተስተካከለ ያልሆነ ቫልዩ የተነሳ በእኛ የተበላሸ ቫልዩ የተነሳ እግዚአብሔር ለሰዎች መድረስ በጣም ይከብደዋል ወገኖች። እኔ አሁን በጣም እኮ ነው የማይገባኝ። ለምሳሌ አንድ ነገር ልንገራችሁ። እንዴት ነው አገልጋይ ባገለገለ ቁጥርና ክብር ባገኘ ቁጥር ከሚያገለግለው ህዝብ እየራቀ ከመጣ እኮ ከሚያገለግለው ህዝብ እየጠፋ ከመጣ የዚህ ሰው የሚቀጥለው ዘመን ጥሪው ምንድን ነው ወገኖች? ምንድን ነው ጥሪው? የምናገለግለውን ህዝብ ቫልዩ ማናደርግ ከሆነ፣ ላልዳኑት ሰዎች ቫልዩ ማናደርግ ከሆነ፣ ለሰዎች ሐዘንና ደስታ ቫልዩ ማናደርግ ከሆነ እግዚአብሔር ቤት በኩልና በየትኛው መንገድ ነው በእኛ ህይወት ውስጥ መስራት የሚችለው ወገኖች? እቺን ስሙኝ። ስትድኑ ወደ ጌታ ስትመጡ ላልመጡት ሰዎች ወደ ጌታ መጣችኋል። ባይዘው ላልመጡ ሰዎች ወደ ጌታ መጣችኋል። የኛ የዘላለም ህይወት ማግኘት ላላገኙ ሰዎችን ማሳቀቂያ አይደለም። ባይዘው ማሳቀቂያ አይደለም። እስካሁን እዚህ ነህ ምናምን የምንልበት ማሳቀቂያ አይደለም። ባይዘው የኛ ክርስትና ሌሎቹን ማሳቀቂያ አይደለም። የኛ ጌታን ማወቅ ያላወቁትን ማሸማቀቂያ አይደለም። የኛ መባረክ ያልተባረኩትን ሰዎች ማስጎምጃ አይደለም። የኛ ትልቅ ደረጃ ላይ መድረስ በሆነ ሌቭል ውስጥ ያሉ ሰዎችን እግዚአብሔርን ማማረሪያ ሳይሆን እኛ ለነሱ ትክክለኛ ቫልዩ ሰተን በእኛ ውስጥ እግዚአብሔር ለነሱ ሊሰራው ያሰበውን ነገር እንዲያደርግ አክሰስ መፍጠር ነው ያለብን። ስለዚህ ይላችሁ ቫልዩ ማለት እግዚአብሔር በእናንተ ህይወት ውስጥ ለሌሎች ሊሰራው ላሰበው ነገር የኮሚኒኬሽን ስኪል ነው። ቫልዩ የኮሚኒኬሽን ስኪል ነው። ይህን እንድጽፉ ፈልጋለሁ። ቫልዩ ማለት ለሰዎች ትክክለኛ አመለካከትን መያዝ፣ በሰዎች ሐዘን ላይ፣ በሰዎች ደስታ ላይ፣ በሰዎች ውድቀት ላይ፣ በሰዎች ኪሳራ ላይ መገኘት፣ ለሰዎች ጥሩ ቫልዩ መያዝ ማለት እግዚአብሔር በእናንተ ህይወት ውስጥ ለሌሎች ለመስራት ላሰበው ስራ ትልቅ የኮሚኒኬሽን ስኪል ነው። ቫልዩአችሁ ሲበላሽ እግዚአብሔር በእናንተ በኩል የሚሰራው ነገር ሁሉ ብሎክ ያደርጋል ወገኖች፣ ብሎክ ያደርጋል። እና ደስ ይለኛል ኢየሱስ በሰርገኞቹ መካከል እንደ ማንኛውም ሰው ተገኝቶ ሰርገኞቹን ቫልዩ አድርጎ የሰርገኞቹን እዛ የተሰበሰቡትን ቫልዩ አድርጎ በማዕከላቸው አለ። ባይዘው እችን ስሙኝ። አንዱ ለአንድ ነገር ትክክለኛ ቫልዩ እንዳላችሁ አንደኛው ምልክት በትውልድ መካከል አለመጥፋት ነው። በሰዎችና በሰዎች ሐዘን መካከል አለመጥፋት ነው። ትክክለኛ አሁን ይሁት ኢየሱስን የሚያክል ጌታ ቢዚ ነኝ ቢል እኮ ያምርበታል። አልችልም ቢል ያምርበታል። ባይዘው ይችላል። አልችልም ቢል ያምርበታል። ይሁት
ብዙ ነገር ማድረግ የሚችል ጌታ በሆነ ትውልድ መካከል የሰዎችን ደስታ ሊካፈል ተቀምጧል። ለትውልድ ያላችሁን ቫልዩ ከምታዩበት ምልክት ውስጥ አንዱ በትውልድ ደስታ፣ በትውልድ ሐዘን፣ በትውልድ እንባ፣ በትውልድ ለቅሶ፣ በትውልድ ችግር መካከል አጠፉም ባይዘው መካከል አሉ ከምትባሉት ሰዎች አንዱ እናንተ ናችሁ። በኢሜል አይደለም የምትገኙት፣ በኢንስታግራም አይደለም የምትገኙት። ባይዘው በትውልዱ መካከል ይሄ ይኸውላችሁ፣ ይህን ስሙ። መንፈስ ቅዱስ በአገልግሎቴ ውስጥ ብዙ ጊዜ ከሚያሳስበኝ ነገር ውስጥ አንዱ ይህን ስሙኝ። እኔ በጣም ብዙ ጊዜ የሚያሳስበኝ እግዚአብሔር በእኔ ስለሚያደርገው ነገር ነው። እግዚአብሔር ብዙ ጊዜ የሚያሳስበው እኔ ለትውልዱ ሊኖረኝ ስለሚገባው ልብ ነው። ለትውልዱ የሚሆን ልብ ሳይኖረን ለትውልዱ የሚሆን የእግዚአብሔር እጅ ቢመጣ ምን ዋጋ አለው? ህይወት የሚጀምረው ለሰዎች ይኸውላችሁ፣ ነህምያ ቅጥሩን ከመስራት አልጀመረም እኮ ባይዘው ለተበላሸው ነገር የሚሆን ጤናማ ልብ፣ አሪፍ ልብ ነው የያዘው። ባይዘው አሪፍ ልብ። ቫሊዩ ሲስተም ሲጠፋ ባዘኑ ሰዎች መካከል አንገኝም። እኔ እንዲሁም እኮ አንዳንድ ጊዜ አሁን መኖሪያችሁ የትውልድ መሃል ስሙ ባይዘው የአማኞችና የአገልጋዮች ትልቁ ሀብታቸው እግዚአብሔር የሚሰጣቸው ነገር ሳይሆን ትውልድ ነው። የአማኞች ሀብት ትውልድ ነው ባይዘው። የአገልጋዮች ሀብት ትውልድ ነው ባይዘው። ለዚህ እኮ ነው። ለምንድን ነው ምሳሌ አሁን ለምንድን ነው ኢየሱስ አሁን እናንተ የምድር ጨው ናችሁ የሚለን? ለምንድን ነው እንዴ? ለምንድን ነው ጨው ነን ብለን የምናጣፍጥበትን ቦታ ላይ ሳንገኝ፣ ጨው ነን ብለን የምናጣፍጣቸውን ሰዎች ንቀን፣ ጨው ነው ብለን የምናጣፍጣቸውን ሰዎች ተጸይፈን አይሆንም ባይዘው። አይሆንም። የክርስትና የአገልግሎት ጤናማ ቫሊዩ ሲስተም ምልክቱ በትውልድ መካከል አለመጥፋት ነው። በህዝብ መካከል አለመጥፋት ነው። በተጨነቁት መካከል አለመጥፋት ነው። ኢየሱስ ያደረገው ነው። ለዚህ ለሰርገኞቹ ካለው ቫሊዩ የተነሳ በመካከላቸው ቁጭ ብሏል። ባይዘው ከጴጥሮስ ጋር ቁጭ ብሏል ኢየሱስ። ከያዕቆብ ጋር ቁጭ ብሏል ኢየሱስ። ከሌሎች ሐዋርያቶች ጋር በሰርጉ ከታደሙ ሰዎች ጋር እመኑኝ፣ እንኳን በኢየሱስ ሌቭል እኮ አይደለም። አሁን እንኳን በኢየሱስ ሌቭል አይደለም። የህይወታችን አንዷ ነገር የተቀየረችለት እጅግ በጣም የሚቸግረን ነገር ቢኖር በሆነ ነገር መሃል መገኘት ነው የሚከብደው ወገኖች። የቫሊዩ ሲስተም ትክክለኛው ምልክቱ እግዚአብሔር እናንተን በሚፈልጋችሁ በትውልድ መካከል አለመጥፋት ነው። በቤተሰቦቻችሁ መካከል አለመጥፋት ነው። በአማኞች መካከል አለመጥፋት ነው። አሁን ይላችሁ ሳንኖርም ስራብንም ብለን እንዴት ነው የምንችለው? ባይዘው እኛም በመካከላቸው ሳንኖር እግዚአብሔርንም ተጠቀምብን ብለን እንዴት ነው የሚሆነው ወገኖች? አይሆንም እኮ እንዴት ይሆናል? ክንድን ግለጥ ብለን እነሱን ጠልተን ይሆናል እንዴ? አይሆንም እኮ እነሱን ተጸይፈን በእኛ በኩል ስራ ብለን ይሆናል እንዴ? አይሆንም። የአንድ ጤናማ አማኝ የተፈወሰ አይምሮና የተስተካከለ ቫልዩ ምልክቱ በትውልድ መካከል አይጠፋም ወገኖች። በትውልድ መካከል አይጠፋም። በቅዱሳን መካከል አይጠፋም። በችግር መካከል እዩት፣ ኢየሱስ አይጠፋም። ሁልጊዜ በጀነሬሽን መሃል ነው። ይዘው በጀነሬሽን መሃል ሊያወጡት ሲያስቡ እንግዲህ ቅድም እንዳልኳችሁ ፈሪሳውያኖቹ ሊያወጡት እንዴት ከኃጢአተኛ ጋር ትበላለህ ብለው ከቀራጮቹ መሃል ሊያወጡት እኮ ነው። በዚህ አሪፍ በሚመስል ንግግር ምን ማለት መሰለህ? እንዴት ከቀራጮች ጋር ይበላል ማለት ዩ አር ስፔሻል፣ አንተ ስፔሻል ነህ።
ያለባቸው ሰዎች ደግሞ ኃጢአተኞች ናቸው። አንዴት በእነዚህ መካከል ትገኛለህ ብለው ስፔሻል ነህ በሚል አስተሳሰብ፣ ዩኒክ ነህ በሚል አስተሳሰብ፣ አንተ እኮ ራባይ ነህ መምህር ነህ በሚል አስተሳሰብ፣ አስተማሪ ነህ በሚል አስተሳሰብ ከተጠራለት ህዝብ መሀል ሊያወጡት። ኢየሱስ ግን ከመካከላቸው አልወጣም። መካከላቸው ሆኖ ውጡ ለሚሉት ሰዎች ሐሳብ ላከላቸው። እኔ መጣሁት አለ ለታመሙት ነው አለ። ስለዚህ እኔ ዶክተር ከሆንኩኝ እነሱ በሽተኞች ከሆኑ አለ እኔ መጥፋት የሌለብኝ በበሽተኞች መካከል ነው አለ። ታዲያ እንዴት ነው ወገኖቼ? እቺን ስሙኝ፣ ባይዘው እቺን ስሙኝ። እኔ ብዙ ሰዎች በኢየሱስ አገልግሎት የሚባረኩት በሰራው ስራ ነው፣ በታምራቱ በምናምኑ ነው የሚባረኩት። እኔ የምባረከው በባህሪው ነው። በጣም የሚባርከኝ ባህሪው ነው። ይባርከኛል ባህሪው። አንዳንድ ይህን ጥቅስ ሳስብ በጣም የሚገርመኝ ነገር አንዱ ይኸውላችሁ፣ ይህንን ውሃ ወደ ወይን ጠጅ እስኪቀየር ድረስ ቁጭ ብሏል። ምንም ሳይንቀሳቀስ ራሱ ታውቃላችሁ፣ እንትኑን ራሱ ውሃውን ራሱ ወደ ወይን ጠጅ ሲቀይረው ተንቀሳቅሶ አይደለም ቁጭ ብሎ የተንቀሳቀሰው። ቁጭ ብሎ የለወጠው መቼም ቁጭ በትውልድ መካከል 30 ደቂቃ ነው የቀረ አይልም፣ ቻኩሉት አይልም። ባህሪ ምርጥ ቫልዩ ሲስተም ባህሪ ነው ወገኖች። ምርጥ የባህሪ እንትን ቫልዩ ሲስተም ነው። ስንቱ የእኛን እርዳታ እኮ እየፈለገ ታውቃላችሁ፣ መሀሉ አተነዋል። ስንቱ የእኛን እገዛ እየፈለገ በመካከላቸው አተውናል። ምክንያቱም ይላችሁ እኛን የሚያወጣንም የሚያገባንም ያለን ነገር ነው። ይዘው ፖዚሽን ስንቀይር ፖዚሽን ነው የሚያንቀሳቅሰን። ሀብት ስንቀይር ሀብት ነው የሚያንቀሳቅሰን። ጥሩ ሰዎች ስናቅ ሁልጊዜ የሚያንቀሳቅሰን ትክክለኛ ቫልዩ ሳይሆን የደረስንበት ሌቭል ነው የሚያንቀሳቅሰን። ባይዘው እና አሁን እኛ ታውቃላችሁ እኛን እየመራን ይመስላል እንጂ እየመራን ያለው ያገኘነው ገንዘብ፣ እየመራን ያለው ያገኘነው ዝና፣ እየመራን ያለው ያገኘነው እውቅና፣ እየመራን ያለው ያገኘናቸው ሰዎች ናቸው። እኛ ራሳችንን እየመራን ነው ይመስላል። ራሳችንን እየመራን አይደለም። እኛን እየመራን ያለው የደረስንበት እውቀት፣ እኛን እየመራን ያለን ያገኘነው እውቅና፣ እኛን እየመራን ያለው የተቆጠ ልክ ያ የጠፋው ልጅ ታውቃላችሁ፣ ሲጠፋ ገንዘቡን ካገኘ በኋላ እሱን አልመራም። ያገኘው ገንዘብ ነው ራሱ ልጁን የመራው። እየመራ የሆነ ቦታ ላይ ወሰደው። የቫልዩ የትክክለኛ የጤናማ ቫልዩ ምልክት በትውልድ መካከል አለመጥፋት ነው። በህዝብ መካከል አለመጥፋት ነው። በምታገለግሉ ሰዎች መካከል አለመጥፋት ነው። ጋፕ አለመፍጠር ነው። ጋፕ አለመፍጠር፣ ደርብ አለመፍጠር ነው። በጀኔሬሽን መካከል በአገልጋይና በተገልጋይ መካከል ጋፕ ከተፈጠረ አጋንንታዊ ነው፣ መንፈሳዊ አይደለም። መንፈሳዊ የተጠራሁለትን ህዝብ ሩቅ፣ እኔ ደግሞ የተጠራሁትን ሰውዬ ሩቅ የሚያራርቀን ካለ የሚያራርቅ ወንጌል የለም። ባይዘው የሚያራርቅ ወንጌል የለም እንዴ! ከሰማይ ወንጌል ከሰማይ ኢየሱስን ወደ ምድር አምጥቶ በምድር ላይ ከሰው ጋር ካንቀሳቀሰው ወንጌል ከሰው ጋር ካንቀሳቀሰው ወንጌል አራራቂ አይደለም። ባይዘው አቀራራቢ ነው። ወንጌል አጠፋፊ አይደለም። ባይዘው አጠፋፊ አይደለም፣ አያያዥ። አመለካከቶቻችንን ግንዛቤዎቻችንን ሁሉ እግዚአብሔር ይፈውሳቸው ወገኖች። ባለን ነገር ከመመራት እግዚአብሔር ነፃ ያውጣል። በደረስንበት ነገር ከመመራት እግዚአብሔር ነፃ ያውጣል። ባይዘው በደረስንበት ባደገ ደሞዝ ምክንያት ያደገው ደሞዝ እኛን ከሚመራበት ሰርክል ውስጥ እግዚአብሔር ነፃ ያውጣል። አማኞች ዴሊቨር የሚሆኑት ካልጠበቋቸው አስተሳሰቦች ነው ብዬ ለማመነው ይሄን የሚያሳይ ቁጭ ብሏል። ኢየሱስ ቁጭ ብሏል ወገኖች። ባይዘው ዛሬ ብትጋብዙት በመካከላችሁ ነበር። ዛሬ ኢየሱስ በዚህ ምድር ላይ ቢሆን ኖሮ ኩኪ በጋበዘችው በዚህ ቲክቶክ ላይ ይገኝ ነበር። ባይዘው ይገኝ ነበር፣ ይሰማ ነበር የዚችን ልጅ ጉዳይ። ባይዘው እንዴ ይሰማ ነበር እንጂ ለዚህኛው ቢዚ ሆኖ ለሌላው ነገር አክቲቭ አይሆንም። ባይዘው አትመሩ። ባይዘው ላይፋችሁን ሁኔታ እንዲመራው አትፍቀዱ።
ሁኔታ እንዲመራው አትፍቀዱ። ህይወታችሁን ስታተሳችሁ እንዲመራው አትፍቀዱ። ፖዚሽናችሁ እንዲመራው አትፍቀዱ። ገንዘባችሁ እንዲመራው አትፍቀዱ። አቅማችሁ እንዲመራው አትፍቀዱ። ህይወታችሁን መምራት ያለባችሁ እንደ እግዚአብሔር ቃል በሆነ በተስተካከለ ቫልዩ ሲስተም ነው። ወገኖቼ ስሙኝ እኮ እኛ እኮ ኢየሱስ ወደ ቤታችን ገባ ብለን ኢየሱስ ወደ ቤት የገባ ብዬ እኔ የሆነ ቤት መግባት ይከብደኛል እኮ ኢየሱስ ወደ ቤቴ መጣ ብዬ እኔ ወደ ሆነ ቦታ መሄድ ይከብደኛል እኮ። እሱ ወደ እኔ መምጣት ካልከበደው እኔ ሌላ ነገር ላይ መገኘት እንዴት ነው የሚከብደኝ ወገኖች? እንዴት ተቃራኒ ይሆናል? ባይዘው ደግሞ እመኑኝ፣ ሁልጊዜ ከህይወታችን የሚፈልገው እሱ ወደ እናንተ ከመጣ የሚቀጥለውን ጊዜ የሚጠብቅባችሁ እናንተ ወደ ሌላ ነገር እንድትሄዱ ነው እንዴ። እሱ ወደ ቤታችሁ ከገባ እመኑኝ፣ በሚቀጥለው ጊዜ ከእናንተ ህይወት የሚጠብቀው እናንተ ወደ ተጎዱት ቤት እንድትገቡ ነው እንዴ። እሱ ወደ እናንተ በበረከት ከመጣ እመኑኝ፣ የሚቀጥለውን ቀን የሚጠብቅባችሁ ወደ አልተባረኩ ሰዎች ለመባረክ እንድትሄዱ ነው። ባደረገላችሁ ነገር ያክል የሚጠብቅባችሁ ነገር አለ። ባይዘው በሆነላችሁ ይኸውላችሁ፣ ለማስጎምጀት የሚያደርግባችሁ ነገር የለም፣ ለሌላው እንድትሆኑ የሚያደርግባችሁ ነገር እንጂ። አንመራ ባይዘው አስታውሳለሁ። አንድ የእግዚአብሔር ሰው የዛሬ ስንት ጊዜ አንድ የጻፈው መጽሐፍ አለ፣ አንደርስታንዲንግ ዘ ፐርፐዝ ኤንድ ዘ ፓወር ኦፍ ውመን የሚል አንድ መጽሐፍ ጽፏል። አሁን ወደ ጌታ ሄዷል ይሄ አገልጋይና አንድ መነሻ ሀሳብ ያደረገው ነገር ቢኖር አንዲት ሴት በአንድ ሀገር ውስጥ ከፍተኛ ስልጣን ላይ ያለች ሴት ናት። በጣም ትልቅ ስልጣን ላይ ያለች ሴት ናት። አጀብ የሚደረግላት በጣም ትልቅ እና እቺ ሴት ምን አለች? ወደ መስሪያ ቤቴ ስሄድ አለች በትልቅ ስልጣን ላይ ነው የምቀመጠው አለች፣ በትልቅ ቦታ ላይ ነው የምቀመጠው አለች። ወደ ቤቴ ስገባ ግን ሚስት ነኝ አለች። ስልጣኗን ይዛ አገባም ወደ ቤቷ። ባይዘው እዛ ያለውን አጀብታ ወደ ቤት ይዘው አገባም። ባይዘው እዛ ባለስልጣን ናት፣ ቤት ውስጥ ግን ሚስት ናት እንዴ። እዛ ብዙዎች ምን ልታዘዝ ይሏታል፣ ቤቷ ውስጥ ግን ሚስት ናት። የኢየሱስ ይላችሁ ያልተጣረሰ ቫልዩ ሲስተም ያለው ጌታ ነው። እንግዲህ ተቀመጠ፣ እንደምታውቁት ተቀመጠ። ይሄን አሁን እኛ እኮ ለምን እንደምን ታውቃላችሁ? ሳይኖረንም ቫልዩ ሲስተማችን ይበላሻል፣ ሲኖረንም ቫልዩ ሲስተማችን ይበላሻል። እኛ እኮ በጣም እኮ የምንቸገረው በሁለቱም ነው። ብዙ ነገር የምናጣው እኮ ባይዘው ሰው ከሌለው ከእናንተ ነገር አልቀላቀልም ይላል፣ ካለውም ከእናንተ ነገር አልቀላቀልም ይላል። እንዴ በሁለቱም ነው ማንቀላቀለው እኮ ባይዘው። ምን ለብሼ እሄዳለሁም ብለን አንቀላቀልም፣ ይሄን ለብሼማ አልሄድም ብለን አንቀላቀልም። ለምንድን ነው ሲባል ደጋግሜ እንደምላችሁ የኛ ቫልዩ ሲስተምን የሚመራው እኛ አይደለም፣ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል መንፈስ ቅዱስ አይደለም የሚመራው። የኛን ቫልዩ ሲስተም የሚመራው ወይ የሌለ ነገር ነው ወይ ያለ ነገር። ይሄ ትክክል አይደለም፣ ትክክል አይደለም። ለዚህ ነው እዚህ ፓርት ላይ ኢየሱስ ሰርግ ላይ ተቀምጧል፣ ዮሐንስ 11 ላይ ደግሞ ለቅሶ ቤት ተገኝቷል። ባይዘው መርደኪዮስ ቤት ይገኛል፣ ዘኬዎስ ቤት ይገኛል። ሲያልፍ እንደምታውቁት እነ ማርያም ቤት ራት ግብዣ ላይ ይገኛል። የተጨበጨበለ ጌታ እኮ ነው። ከሆነ ደቂቃ በፊት ዓለም የሚከተለው ጌታ እኮ ነው። ከማርያም ጋር ከአልዓዛር ጋር ይቀመጣል። የሆነ ቦታ ላይ ከሆነ ሳምራዊት ሴት ጋር ታዩታላችሁ። የሆነ ነገር ሲያወራ እንደ ውሃ ጠጭኝ የሚልሽ እኮ ምናምን ሲል እመኑኝ፣ እችን ስሙኝ። ኢየሱስ ለሰዎች አመለካከት በሰዎች ጉዳይ ላይ ጤናማ አመለካከት ባይኖረው ኖሮ ዮሐንስ ወንጌል 4ቷ ሴትዮ አትድንም ነበር። ባይዘው በፍጹም አትድንም ነበር። ባይዘው እቺ ሴት ወደ ጌታ አትመጣም ነበር። ባይዘው በፍጹም አትድንም ነበር። ለምን በሉ ይላችሁ። ባይዘው ከሷ ጋራ ማውራቱ እኮ ለደቀ መዛሙርቱ ሁሉ ከብዷል እኮ ባይዘው እንዴ
ተቸግረዋል ከእሷ ጋር አባው እሱ ግን በዛው ይላችሁ ስብከትም እያባከነች ይሰብካታል። በዛው ስብከትም እያሳበክ አንተ አይሁዳ አይደለ እንዴ ስትለው አይ እኔ እኮ ብጠይቅኝ የህይወት ውሃ አለ ሲል መቅጃ አለ እንዴ ስትለው እንደገና መልሶ ሲበል ከያዕቆብ ትበልጣለህ እንዴ ስትለው የምትለውን ነገር ሳይዘው በሚላት ነገር አስቀርቷት ቫልዩ ይህንን አይምሮ እግዚአብሔር ይፈውሰው። ይህንን ልብ እግዚአብሔር ይፈውሰው። ሀገር ለመልቀቅ ወገኖቼ ከምናቃቸው ሰዎች ለመለየት እኮ ነው መባረክን የምንፈልገው እኛ እንዴ ከምናቃቸው ሰዎች ለመለየት እኛ እላይ እነሱን እታች አድርገን ለማየት ሁሉ እኮ ነው ለውጥን የምንፈልገው እንዴ ቫልዩ የእግዚአብሔር መልክ ያለበት የእግዚአብሔር መልክ አንበሳ ላይ ነው የምታዩት፣ ነብር ላይ ነው የምታዩት። የእግዚአብሔር መልክ እኮ ኃጢአትም ይጥለው እርግማንም ይጣለው አጋንንትም ይጣለው፣ ግን የእግዚአብሔር መልክ እዛ ሰውዬ ላይ አለ። የእግዚአብሔር መልክ ያለበትን ሰው ቫልዩ ካላደረግን ምንድን ነው ቫልዩ የምናደርገው ወገኖች? ምን እናደርጋለን? እሱ ከተበላሸ አከተመ። ብዙ መንፈሳዊ እንቅስቃሴዎች ብሎክ ያደርጋሉ ወገኖች፣ ብሎክ ያደርጋሉ። ስለዚህ አሁንም እግዚአብሔር ልባችንን አይምሯችንን ይፈውሰው ወገኖች። ካገኛችሁ ላላገኙት ስትሉ አግኝታችኋል። ከተባረካችሁ ላልተባረኩት ተባርካችኋል። ከዳናችሁ ላልዳኑት ድናችኋል። እግዚአብሔር ከለወጣችሁ ላለወጣቸው ሰዎች ለውጧቸዋል። ባይዘው እግዚአብሔር ከቀባችሁ ለወደቁት ሲባል ቀብቷቸዋል። እግዚአብሔር ቃል ከሰጣችሁ ቃሉ ለሚያስፈልጋቸው ሰዎች ሰጥቷቸዋል። ቫልዩአችንን ማስተካከል አለብን። አያምርም፣ እዚህ አልመጣም፣ በእኛ አያምርም። እዚህ ውስጥ አንገኝም፣ በእኛ አያምርም። ከትውልድ መራቅ በአማኞች አያምርም። ትተናቸው ከመጣናቸው ወንጌል ቀድሞ ስላዳነን ትተናቸው የመጣነውን ጓደኞቻችንን መዝለፍ በእኛ አያምርም፣ በእኛ አያምርም። ባይዘው በእኛ አያምርም። የአማኝ ባህሪ አይደለም፣ የአማኝ ጥሪ አይደለም፣ የአገልጋይ ጥሪ አይደለም፣ ይሄ የመለኮት ጥሪ አይደለም። እመኑኝ፣ ባልተስተካከለ ቫልዩ ማኒፌስት የሚያደርግ ቅባት የለም። ባይዘው እግዚአብሔር ከእናንተ ውስጥ ግሬሱ ማየሱ ነው። ልቡን ግን ይፈልገዋል። ከኛ ጤናማውን ልብ ይፈልገዋል። ራይት የሆነውን ልብ ይፈልገዋል። ወገኖቼ በዚህ ሁኔታ ነው መሆን ያለብን። እስካሁን እዚህ የምንባባልበት እኮ ጉዳይ አይደለም ወገኖች። እኛ እኮ እንዴ በነፃ የተቀበልነውን ወንጌል ራሱ እኮ ታውቃላችሁ፣ ሌሎችን መክሰሻ። አሁን አዝናለሁ። በቲክቶክ መንደር ውስጥ አንዱ ከሚያሳዝነኝ ነገር አንዱ ወደ ጌታ ያልመጡ ሰዎች በአማኞች አንደበት የሚዘለፉበትን መዘለፍ ሳስብ አዝናለሁ። በጣም ነው ነፍሴ የሚያዝነው። አዝናለሁ። ከመዘለፋቸው የተነሳ ስለ ወንጌል ያለ አመለካከት እንዲበላሽ፣ ልባቸው ጠንካራ እንዲሆን ተነስቶ ይወጣል። እንትና አምላኪ ነህ ምናምን ብሎ ሊሳደብ። ትናንትና እዛ አምላኪ ውስጥ እኮ እኔ ራሴ ነበርኩኝ። የወጣሁት ባየ የተሻልኩት ባየ አይደለም፣ ምህረትና እድል ያገኘኝ ባየ ነኝ። መዘበቻ፣ ያልዳኑትን ሰዎች መዘበቻ፣ መቀለጃ። የኛ ወንጌል እኮ መቀለጃ ነው፣ ያልዳኑት ላይ መቀለጃ። ስሙኝ፣ ላላመኑት ሰዎች ርኅራኄን ያልፈጠረባችሁ ወንጌል አይደለም። ባይዘው ወንጌል አይደለም። ወደ ጌታ ላልመጡ ሰዎች እንባ የማይል ልብ እሱ የወንጌል ልብ አይደለም። ፈራጅ ልብ እሱ የወንጌል ልብ አይደለም። ተሳዳቢ አንደበት እሱ የወንጌል አንደበት አይደለም። የስብከቶቻችን ማጣፈጫዎች አይደሉም እነሱ አይደሉም። ሊታዘንላቸው፣ ሊለቀስላቸው፣ ሊጸለይላቸው እኛን ባገኘው እጅ
አገኛቸው ሊባሉ የሚገቡ ሰዎች እውነት ወንጌል በሚመስል መልክ ይሰደባሉ። በዚህ ጊዜ መድረክ ላይ ይሰደባሉ፣ ቲክቶክ ላይ ይሰደባሉ። ቤት በኩል ኖቼ ይህ እኮ ጤናማ ቫልዩ አይደለም። ይህ እኮ የተስተካከለ ቫልዩ አይደለም። ባይዘው በባህሪ ደረጃ ካሰባችሁ የተሻሉት ሰዎች ነው ያሉት እዛ። በባህሪ ደረጃ አመፀኞችን ያስቀደመ ጌታ ስላስቀደመን እንጂ ክፎችን ያስቀደመ ጌታ የኔን እንዴ የኔ ወዳጆች የኔ ቤተሰቦች ጌታን ያላገኙት ቤተሰቦቻችን ያላቸውን ካራክተር አውቀዋለሁ። ባይዘው ወኖቼ መመጻደቂያ አይደለም። ይሄ እኮ ተበላሽቶ እኮ ነው ወኖቼ። ላልዳኑ ሰዎች ያለን ቫልዩ ተበላሽ፣ ለአማኞች ያለን ቫልዩ ተበላሽ፣ ለቅዱሳን ያለን ቫልዩ ተበላሽ። ቫልዩ ሲበላሽ እንዴት ብሎ አንዳችንን በአንዳችን ይጥቀመን እግዚአብሔር? እንዴት ብሎ አንዳችንን በአንዳችን ያገልግለን እግዚአብሔር? እኔ እኮ አንዳንድ ጊዜ አሁን ኩኪ ትለኛለች ስለ ትዕግስት ማነኝ ሁዋማ የአፍተሮል ትዕግስት የሚባል ነገር ራሱ የሚታሰብብኝ ለራሴ ስር እኮ ነው የምቀመጠው የእግዚአብሔርን ስራ ለማየት እኔ ነኝ እንዴት አሁንም እኮ ወገኖቼ ስራዬን እይ ብሎ አስቀምጦኝ ታግሳል ተብዬ ሁሉ ሪኮግናይዜሽን ሊሰጠኝ አይገባም። ባይዘው እንዴ ስራዬን ለራሴ ጥቅም እንዴ ለራሴ ጥቅም ወገኖቼ ይፈውሰው እግዚአብሔር አይምሮአችንን ይፈውሰው ይፈውሰው። የወንጌል ያልሆነ አይምሮ ዝም ብሎ የፍልስፍና የተሞላበትን አይምሮ ሁሉ እግዚአብሔር ይፈውሰው። መከበር አለበት። ያልዳኑ ሰዎች መከበር አለባቸው። ወደ ጌታ ያልመጡ ሰዎች መከበር አለባቸው። ስሙኝ፣ ዛሬ እናንተ ወደ ጌታ እንድትመጣ የሆነ ትውልድ ስለ እናንተ አልቅሷል። ባይዘው አልቅሷል። ስለዚህ እናንተ ወደ ጌታ የመምጣት እድል ካላችሁ የሚቀጥለውንም ትውልድ ወደ ጌታ ቤት ለማምጣት ከእናንተ እግዚአብሔር የሚፈልገው እንባንና ጸሎትን እንጂ ፍርድንና ጩኸትን አይደለም። ኢየሱስ የርህራሄ አምላክ ነው። ኢየሱስ ለሰዎች ደስታ ሪስፔክት ያለው አምላክ ነው። ኢየሱስ ለሰዎች ሐዘን ስሜት ያለው አምላክ ነው። በሱ እኮ ያምር ነበር ባይዘው እናንተ ያልዳናችሁ እኮ በሱ ነበር የሚያምረው። እሱ ግን ሲያወራ ቆይ 99ኞቹን ትቼ አንዱ ላይ ፎከስ አደርጋለሁ ምናምን ነው የሚለው። እሱ እኮ እኔ እኮ ባይዘው የእሱ ንግግርና የእኛ ንግግር ይንታታብኛል። ባይዘው ከሱ እንዳልሰማንና እንዳልተማር ነው የሚያሳየኝ። ባይዘው እንዴ መተረቻ ናት። የዚህ ጊዜ እኮ ጌታን ያላወቁ ሰዎች እኮ መተረቻ ናቸው። በእኛ አማኞች ዘንድ ወገኖች መተረቻ ናቸው፣ መቀለጃ ናቸው። ጌታ እኔ እኮ ምን እንደሚያሳዝነኝ ልንገራችሁ። አሁን እኔ ሰው እኮ እኔ በጣም መጀመሪያ የሚያሳዝነኝ ሰው ገሃነመ እሳት መግባቱ አይደለም። በጣም ያላመኑ ሰዎች በጣም የሚያሳዝነኝ መጀመሪያ ገሃነመ እሳት መግባታቸው አይደለም። በጣም የሚያሳዝነኝ ይህንን የሚፈቀር ጌታ ለማፍቀር የሚሆን እድል ባለማግኘታቸው መጀመሪያ የሚያሳዝነኝ። ገሃነመ እሳቱማ መጨረሻ ላይ ነው። እኮ የት ይደርሳሉ? ይሄ የሚፈቀር ጌታ። ምክንያቱም ጌታን ሳገኝ ፍቅሩ ነው የያዘኝ። ፍቅሩ በልቤ ውስጥ ከገባ ይሄንን የሚፈቀር ጌታ ትውልድ ባለማፍቀሩ ልንገበገብ ጌታ ወደ አፍቃሪ ወደ አንተ ይምጡ ማለት ነው እንጂ የሚገባን ያፈቀረ ሰው ባህሪ እኮ አይደለም የሚታይብን። ባይዘው ያፈቀረ ሰው ባህሪ ሳይሆን የሚታይብን አይደለም። አመለካከቶች ቫልዩ ሲስተሞቻችን መስተካከል። ጥሩ ነገር እየነገርኳችሁ እንዳለ ተስፋ አደርጋለሁ። እጆቻችሁን አሳዩኝ። እሺ፣ እግዚአብሔር አይምሯችንን ይፈውሰዋል፣ ልባችንን ይፈውሰዋል። እውቀት መስሎ የገባ ትክክለኛ ያልሆነ እውቀትና አስተሳሰብን ሁሉ እግዚአብሔር አይምሯችንን በማደስ ይቀይረዋል። እዩት። ሁለተኛ ከኢየሱስ እዛ ቦታ ላይ ቫልዩ ከመስጠት ባሻገር የወይን ጠጁ ሲያልቅ ችግሩ ለተፈጠረባቸው ሰዎች ደግሞ ቫልዩ የምትሰጥ ሌላ ሴት ደግሞ ያለው ማርያምን
እንዴ አለቀላቸው ማትል አለቀባቸው ምትል ሌላ ቫልዩ ያላትን ሴት አገኛለሁ እንዴ ይሄ ማለት ምን ማለት እንደው ታውቃላችሁ ወገኖቼ ወደ ኢየሱስ መጣ እንደዚህ አለች ጌታ ሆይ ወይን ጠጅ እኮ አልቆባችኋል እዩት ቫልዩ ሌላ የሚያረጋችሁ የሌሎች ሰዎችን ችግር የራሳችሁ አድርጋችሁ በጌታ ፊት እንድትቀርቡ ያረጋችኋል የነዚህን ሰዎች ጉድ የነዚህን ሰዎች ችግር እንደ ራሷ ችግር አድርጋ በጌታ ፊት ይዘው መጣች ባለቀው ነገር ማትሳለቅ ባበቃው ነገር ማትሳለቅ የትኛው ጀነሬሽን ነው ዛሬ በወደቀ ነገር ላይ ወድቋል እኮ ብሎ በጌታ ፊት የሚቀርብ ያ ሁሉ ትውልድ ካለ ነገር ጋር አብሮ ያለ ካለቀ ነገር ጋር ግን ዝምታውን የሰበረ ከነበረው ወይን ጠጅ ጋር አብሮ የነበረ ካለቀው ነገር ጋር አልቆባቸዋል ብሎ ሲሰባበት የሰርገኞቹን ጉዳይ የራሷ ጉዳይ አድርጋ የነዚህ ሰዎች ችግር የራሷ ችግር አድርጋ የነዚህ ሰዎች ምጥ የራሷ ምጥ አድርጋ በጌታ ፊት መጣች ቫልዩ ያስፈልገናል ወገኖቼ አመለካከታችን በትውልድ ጉዳይ ላይ ወድቋል አመለካከታችን በጀነሬሽን ጉዳይ ላይ ወድቋል የሚለቀስለትን እየሳቅንበት የሚታዘንለትን እየፈረድንበት የቆሰለው ላይ እየወጋን የሳተውን የተሻለ እንዲሳሳት አክሰስ እየፈጠርን ኖ ቫልዩ ይሄ ሁሉ ቫልዩ ማጣት ነው ቫልዩ ማጣት ነው ጉዳያቸውን በጌታ ፊት ይዛ ቀረበች ቫልዩ ነው ወገኖቼ ይሄን ስሙኝ የጸሎት ሰዎች በህይወታቸው አንዱ በጣም ከሚገለጠው ነገር አንዱ በጣም ነው ለጀነሬሽን ቫልዩ ያላቸው በጣም ነው ላለቀ ነገር ቫልዩ አላቸው ለተበላሸ ነገር ቫልዩ አላቸው መልኩን ለሳተ ነገር ቫልዩ አላቸው ይሄን በጣም አዳምጡኝ ወደ ፍርድ መንፈስ ስትገቡ የጸሎት መንፈስ ከህይወታችሁ እየጠፋ ይላል የፍርድ ስፒሪት የጸሎት ስፒሪትን ያጠፋዋል በመሰረቱ ይላችሁ እኛ እኮ እግዚአብሔር ወንበሩን አልሰጠንም የፍርድ ወንበሩን እኮ ለኛ አልሰጠንም እኔ እኮ እኛ የጸሎቱን መንበርከኪያ ትተን የፍርድ ወንበሩን ይዘናል የፍርድ ወንበር ላይ አላስቀመጠንም የጸሎት መንበርከኪያ ላይ ያስቀመጠን እኛ ወንበር ላይ ሊያየን አይፈልግም እኛን ማየት የሚፈልገው አባትነት ከሚሰየምበት ከአፊት ስንበር እኛ ስንቀመጥ አይደለም ማየት የሚፈልገው ስንበረከክ ነው ማየት የሚፈልገው ባይዘው ቫልዩ ትችት የስንቱን የጸሎት ህይወት ገደለው እንዴ ፍርድ የስንቱን የጸሎት ህይወት አጠፋው ይኸውላችሁ እችን ስሙኝ ባይዘው ኤርሚያስ በነበረበት ዘመን እስራኤልን ተመለሺ ብሏል ካልተመለሽ ባቢሎን መጥቶ ቤተ መቅደሱን ያፈርሰዋል ባቢሎን መጥቶ ይማርካቸዋል ባቢሎን መጥቶ ወደ ሀገር ይወስዳቸዋል ብሎ ሲተነብይ ቆየ መጨረሻ ላይ የነገራቸው ትንቢትን በሞላ ተመለሱ የሚለውን ድምፅ አልሰሙም ትንቢቱን አልሰሙም ባቢሎን መጥቶ ጠራርጎ ቤተ መቅደሱን አፍርሶ ወደ ባቢሎን ወሰዳቸው በጣም የሚገርመኝ ነገር ቢኖር ግን ኤርሚያስ የተናገርኩት ትንቢት ተፈጸመ አይደለም ያለው ባይዘው ከትንቢተ ኤርሚያስነት ወጥቶ ወደ ሰቆቃው ኤርሚያስነት መጣ ያለቅስለት አልቃሹ ነብይ የተባለው እኮ ለዚህ ነው ምንም የተናገረው ትንቢት ቢፈጸም ይህንን ትውልድ አስበው ይላል
የኛ ታሪክ ይሄ አይደለም ይላል። የኛ ሁኔታ ይሄ አይደለም ይላል። ወገኖቼ ዛሁን መጽሐፍ ቅዱስ አብቡ ባይዘወይ እግዚአብሔር ከሚያቀርባቸው ኩዌስችኖች ውስጥ አንዱ ከሚያቀርባቸው ጥያቄ ውስጥ በፈረሰው ቅጥር ላይ የሚቆምልኝ አጣው ይላል። መፍረሱንስ ይፍረስ፣ ግን እንደው በቅጥሩ ላይ አንድ ሰው የለም ይላል። መተውኮ ጠላት መተውኮ ለሰው ያለንን አመለካከት መተውኮ ወገኖቼ በሰውና በገንዘብ ያለን በሰውና በገንዘብ መካከል ያለው ልዩነት ጠፋን። በሰውና በእንስሳ መካከል ያለው ልዩነት ጠፋን። በሰውና በንብረት መካከል ያለው ሰው በአማኞች አይምሮ ዘንድ ሰው ረከሰ ወገኖቼ። በእኛ በአገልጋዮች ልብ ላይ ትውልድ ከሳ፣ ትውልድ ጠፋ። ምንም ቫልዩ አናደርገውም። ጀነሬሽኑ በጌታ ፊት አንዱ ምጸልየው ጸሎት ማልወደውን ህዝብ አላገልግለው ብዬ ነው። ይዘው ማልጸልይለትን ህዝብ አላገልግለው ብዬ ነው ምጸልየው ነው። ንግግር አላደርግኝ እንዴ ካስፈለገ ከኔ በጣም የተሻሉ ብዙ አገልጋዮች አሉ። ንግግር አላደርግም እኮ ማልጨነቅለትን ህዝብ ለምን አገለግለዋል? ስሜቱን ማልካፈለውን ህዝብ ቫልዩ ዛት ይዝ ዋይ ወንጌሉ ፓወር ያጣው ወንጌሉ ፓወር ስለሌለው አይደለም፣ ቫልዩ በሌላቸው አንደበቶች ስለሚነገር ነው። ፕሮግራም ነው በመሰረቱ እንደምታውቁት ነው። አሁን አገልግሎታችን ራሱ መቶ እግዚአብሔር አግኝቶት ስለሚሄደው ህዝብ አይደለም በጣም የምንጨነቀው። ፕሮግራሙ በሰላም ጀምሮ በሰላም እንዲያልቅ ነው። የሚታዘንለት ትውልድ ነው ያለው፣ የሚለቀስለት ትውልድ ነው ያለው። በሞሉ አዳራሾች ውስጥ ያለ አሪፍ ነገር ነው የሚታየን አይደለም ወገኖቼ፣ አይደለም። እንደግል ያሳስበኛል። ይወት ጌታ ሆይ ወይን ጠጅ እኮ አልቆባቸዋል። የእነዚህን ሰዎች ጉዳይ የራሷ ጉዳይ አድርጋ በጌታ ፊት ቀርባለች። እዚህ ላይ ነው ሶስት ነገር ነግራችሁ የመጣሁት። እዩት። ማርያም ስገባ አንድ ነገር ብያችኋለሁ። የጸሎት ሰውና የጸሎት ኃይል በሚል ነው በሰብካችሁ ብያለሁ። የጸሎት ሰው ጸሎትና የጸሎት ኃይል ማርያም ይዋት ማርያም ላይ ነው በሰብካችሁ ዛሬ ባይዘው ማርያም ካለቀው ነገር ጋር የለችም። ባይዘው ከተበላሸው ነገር ጋር የለችም። ባይዘው ኦልሬዲ አልቋል አይደለ? እኛ እኮ አልቋም ከነገሩ ጋር ነው ያለን። አንድ ነገር ከተበላሸ ከዛ ሰዓት ጀምሮ ከተበላሸው ነገር ጋር ምን ትሰራላችሁ እንዴ? በአበለሻሸቱ ጉዳይ ላይ ቴዎሎጂ እንሰራለን እኛ። እንዴት ተበላሸ? ቤት በኩል ተበላሸ፣ በየትኛው መስመር ተበላሸ? ይዋት ካለቀው ነገር ጋር የለችም። አንደኛ። ሁለተኛ ይላችሁ የጸሎት ሰዎች ከተበላሸ ነገር ጋር የሉም። ሁለተኛ ተበላሽቷል ብለው ከሚያወሩትም ሰዎች ጋር የሉም። ይዋት ማርያም ሁሉም እኮ ያወራል። አለቀላቸው፣ አልቋል ሲባል አለቀላቸው አልቋልም ከሚባለው አሶሲዬሽን ውስጥ የለችም። ባይዘው ካለቀው ነገር ጋር የለችም። አልቋል ብለውም ዲስከስ ከሚያደርጉ ሰዎች ጋርም የለችም። መጋይ ዲቫሎሳኮ ኢየሱስ ያድናል። እሷ ያለችው ያለቀውን ነገር ከሚቀጥለው ከጌታ ጋር ናት። ስለዚህ ይላችሁ የጸሎት ሰዎች ከተበላሸ ነገር ጋር የሉም። የተበላሸውን ነገር ከሚያወሩ ሰዎች ጋር የሉም። ነገሩን ከሚለውጠው ከእግዚአብሔር ጋር አሉ እንጂ። This is my preaching ወገኖቼ።
የጸሎት ሰዎች ሁልጊዜ ይውላችሁ ነገር ተበላሽቷል ሲባል እሱን አያወሩትም። በጣም ከተበላሸው ነገር ጋር የሉም። የተበላሸው ነገር ላይ በሚፈጠረው ዲስከሽን ውስጥ የሉም። እነሱ ከጌታ ጋር አሬ ጉዳይ እኮ አልቋል ብለው ከጌታ ጋር ነው የሚያወሩት። ይውላችሁ ይህን ስሙኝ። ችግራችሁን ከራሳችሁ ጋር ካወራችሁት ይበዛል፣ ከሌላ ጋር ካወራችሁት ይባዛል፣ ከጌታ ጋር ካወራችሁት ይጠፋል። ይህን ጻፉልኝ፣ ይህን ከታይ ጻፉልኝ። ችግሬን ከራሴ ጋር ባወራው ይበዛል፣ ከሌላ ጋር ባወራው ይባዛል፣ ከጌታ ጋር ካወራሁት ግን ይጠፋል ይጠፋል። የማትለውጡትን ነገር ከራሳችሁ ጋር ካወራችሁት ይበዛል። ባይዘው ለምሳሌ ይውላችሁ ጭንቀት ማለት ማለት ታውቃላችሁ፣ ችግርን በማያቋርጥ መንገድ ማሰላሰል እኮ ነው። ወሪ እኮ ሜዲቴሽን ነው። ባይዘው ጭንቀት ሆኖ አይመጣም። ጭንቀት ማለት ችግርን ማሰላሰል እኮ ነው። ባይዘው እንጂ ስታሰላስሉት ከሀሳብነት ወደ ጭንቀትነት ያድጋል። ይህንን ለምንድን ነው ከታች የማትጽፉልኝ? በኢየሱስ ስም ችግሬን ከኔ ጋር ካወራሁት ይበዛል፣ ከሌላ ጋር ሳወራው ይባዛል፣ ከጌታ ጋር ግን ሳወራው ይጠፋል በሉ። ክብር ለኢየሱስ ይሁን። ይሁን ማርያም ከጠፋው ከዚህ ካለቀው ወይን ጠጅ ጋር አይደለም ያለችው። ተባረኩ። ጌታ ኢየሱስ ይባርካችሁ። ከጠፋው ነገር ጋር ካለቀው ነገር ጋር የለችም። አልቋል ብለው ከሚያወሩት ጋር የለችም። ከሚለውጡት ጋር ነው ያለችው። ይሄን ከታይ ጻፉልኝ። ጊዜን ከሚለውጠው ጋር ነው ማጠፋው ብላችሁ ጻፉልኝ። ማይዘው ጊዜን ከሚለውጠው ጋር ነው ማጠፋው። ይኸውላችሁ ጊዜያችሁን ከማይለውጠው ጋር አታጥፎ። ባይዘው ከማይለውጠው ጋር የምታጠፋለህ። ጊዜ ማጥፋት ያለብን ነገርን ከሚለውጠው ጋር ነው፣ ሁኔታውን ከሚለውጠው ጋር ነው ማጥፋት ያለብን። ጻፉልኝ። ጊዜን ከሚለውጠው ጌታ ጋር ነው ማጠፋው ብላችሁ ማርያም ጊዜዋን ነገር ከማይለወጥበት ቦታ ላይ ታስቀምጠው። ባይዘው ችግሩ ጋር ብትሆን አይለወጥም። ችግሩን ከሚያወሩት ጋር ብትሆን አይለወጥም። ከጌታ ጋር ግን ስትሆን ይለወጣል። ጊዜያችሁን ችግራችሁን ከማይለውጥ ነገር ጋር አታጥፉ። ባይዘው ይህን ስሙኝ። ባይዘው እዚህ ቃና ዘገሊላ ሰርግ ላይ የመጣ ችግር ብቻ ሳይሆን ያለው የሚኬድለትም ጌታ አለ። በሕይወታችሁ የመጣ ችግር ብቻ አይደለም ያለው፣ የምትሄዱበት ጌታ አላችሁ። ባይዘው ማኪላ ቫራዲያ ማሳ ያለቀ ነገር ብቻ አይደለም ያለው። በላይፋችሁ ውስጥ የተፈጠረ ችግር ብቻ አይደለም ያለው፣ የምትጠጉት ጌታ አለ። ያለቀ ነገር ብቻ አይደለም ያለው፣ ነገር የሚለውጥ ጌታ አለ። ይሄን ስሙኝ። ባይዘው በዚህ ሰርግ ውስጥ ያለቀ ችግር የተበላሸ ነገር ብቻ ሳይሆን ያለው የሚኬድበትም አምላክ አለ። ይሄን እንደሰሙኝ ይፈልጋ። በእኛ ህይወት ውስጥ ባይዘው በእኛ ላይፍ ውስጥ ችግር አይመጣም አንልምኛ፣ ፕሮብሌም አይመጣም አንልምኛ፣ ተግዳሮት አይመጣም አንልምኛ። ችግር ሊመጣ ይችላል፣ ግን የሚሄድበት አምላክ አለኝ። የምጠጋው አምላክ አለኝ። ባይዘው የምቀርበው ጌታ አለኝ። አይታችኋል። በሁለተኛ ነገሥት ላይ ያቺ ባሏ የመቶባት ሴትዮ አበዳሪ መጣ ይላል። አበዳሪ መጥቶ አንኳኩቶ ባልሽ የተበደረው ገንዘብ አለ፣ እማትከፊ ከሆነ ልጆችሽ ባሪያ ይሆናሉ አለ። የመጣ ችግር ብቻ ሳይሆን ያለው እዚህ ቤት ውስጥ ሴትዮዋ የምትሄድበት አምላክ አላት። ባይዘው በአንድ በር ችግሩ ሲመጣ በሌላ በር ወደ አምላኳ ሄደች እሷ። በአንድ በር ፕሮብሌሙ ሲገባ በሌላ በር ወደ አባቷ ሄደች እሷ። በአንድ በር አበዳሪ
አበዳሪ ሲመጣ በሌላ በር እግዚአብሔር ወደሚጠቀምበት ሰው ሄደች። የመጣ ችግር ብቻ አይደለም በህይወታችን ያለው፣ የምንቀርበው አምላክ አለ፣ የምንጠጋው አምላክ አለ፣ የምንጸልይበት አምላክ አለ፣ የምንጾምበት አምላክ አለ። ይኸውላችሁ የኛ ልዩነት በህይወታችን ችግር አለመምጣቱ አይደለም። የኛ ልዩነት ችግር ሲመጣ የምንጠጋው አምላክ አለ፣ የምንሄድበት አምላክ አለ። ሐዘናችንን የሚሰማ፣ ችግራችንን የሚሰማ፣ ያለቀውን ነገር የሚሰማ፣ የተበላሸው ነገር የሚሰማ የምንጠጋው አምላክ አለ። ወገኖቼ የምንጠጋው አምላክ አለ። ዛሬ አደገኛ መንፈስ እዚህ ቤት አለ። በጌታ በኢየሱስ ክርስቶስ በኩል የተቋረጡ ነገሮች ሁሉ በሌላ ክብር ይቀጥላሉ። ዛሬ ቬኒካስታ ካላቫጃን ያካውባ ማርያም የመጣ ችግር ብቻ ሳይሆን ያለው የምትቀርበው ጌታ አላት። የምትጠጋው ችግር አለ፣ የምትጠጋው ጌታ አላት። ወሮች ይህን ስሙኝ። ምንም ነገር ወደ ህይወታችን ይምጣ። ለዚህ ነው ቸርች ውስጥ አንዳንድ ጊዜ አጋጥሞኝ ያውቃል። በር ላይ ከአገልግሎት በፊት አንዳንድ ቅዱሳንን አግኝቼ ገና የቸርች ፕሮግራም ሊጀምር ሲል ወደ ቸርች ሲገቡ በሐዘን ሆነው አያቸዋለሁ። በጣም በብዙ መከፋት ሆነው አያቸዋለሁ። በብዙ መደበር ውስጥ ሆነው አያቸዋለሁ። ወደ ቸርች ይገባሉ። ከ40 ደቂቃ በኋላ አምልኮ ሲጀምር ያቺ ከፍቷት የመጣችው የኔት ድንገት ከጉባኤ ውስጥ ስትላያታለሁ። በአገባቧና በአወጣጧ መካከል ልዩነት የሚፈጥር ጌታ ጋር ስለመጣች አዝና የገባች ያቺ ሴት፣ ደብሯት የገባች ያቺ ሴት ከላይዋ ላይ ሐዘኗን ሲገፍላት ሐዘኑ በእልልታ ተቀየረ። ወደዚች እህቴ ችግር ብቻ ሳይሆን የመጣው የመጣችበት ማምላክ አላት። ሃሌሉያ። ማርያም ከችግሩ ጋርም የለችም፣ ችግሩን ከሚያወሩትም ጋርም የለችም፣ ከጌታ ጋር ነው ያለችው። ይህን ስሙኝ። ታሪክ በዘመናት መካከል ታሪክ ገልባጭ ጀነሬሽን ከችግርም ጋር ችግሩም ከሚያወሩትም ጋር የሌለ ከእግዚአብሔር ጋር ያለ ነው። ሃሌሉያ በለው ድገም። በዘመናት መካከል ድገም። ታሪክ የሰራ ትውልድ ከችግር ጋር የነበረ ትውልድ አይደለም። ታሪክ የሰራ ትውልድ ችግሩን ያወራ ትውልድ አይደለም። ታሪክ የሰራ ትውልድ ችግሩን ይዞ ከአምላኩ ጋር የሆነ ትውልድ ነው። ባይዘው ለዚህ ነው ባይዘው ስሙኝ፣ በቤተ ክርስቲያን ሂስትሪ ውስጥ የተበላሹ ነገሮች ሊስተካከሉ ሲሉ፣ የተቋረጡ ነገሮች ሊቀጥሉ ሲሉ የመጀመሪያ ፓርት የሚወለደው ጀነሬሽን የፕሬየር ጀነሬሽን ነው። ባይዘው የትውልድ ጀነሬሽን የፕሬየር ጀነሬሽን ካልተወለደ ኖ ሂስትሪ ኦል አባውት ሚሞሪ ነው የሚሆነው። ባይዘው ሁሌ አንድ ታላቅ ታሪክ ሊፈጠር ሲል የፕሬየር ጀነሬሽን ይነሳል። ባይዘው የፕሬየር ስፒሪት ይነሳል። ባይዘው ታሪክ ፈጣሪ ትውልድ ምን አይነት ትውልድ ነው ብትሉኝ፣ ከችግሩና ችግሩን ከሚያታ ጋር ነው። ተመልከተው ይህን ችግር ይላል። የቆመው ነገር ቀላል አይደለም ይላል። የተቋረጠው ነገር ቀላል አይደለም ይላል። የተበላሸው ነገር ቀላል አይደለም ይላል። የመጣው ችግር ቀላል አይደለም ይላል። የወረደው ጨለማ ቀላል አይደለም ማለት ትውልዱ ያለበት ጉዳይ በእግዚአብሔር ፊት ጊዜውን ያሳልፋሉ። ወገኖቼ ይህን ነው የሚያደርገው። ባይዘው በዚህ ፕሬየር ውስጥ ማርያም ኢየሱስ ጋራ ቆማ ወይን ጠጅ እኮ አልቆባቸዋል ብላ በጠየቀችው በዚህ ጥያቄ ውስጥ በዚህ ጸሎት ውስጥ የተሰሩ ሶስት ነገሮች ልንገራችሁና ጨርሳለሁ። በዚህ ፕሬየር ውስጥ ምንድን ነው የተሰራው? ምን ተሰራ? በዚህ ፕሬየር ወይን ጠጅ እኮ አልቆባቸዋል በሚል በዚህ ጸሎትና ይህንን ጥያቄ ባቀረበችው በዚህ ሴት አማካኝነት አሁን እኛ ይኸውላችሁ ባይዘው ዮሐንስ ወንጌል ውጤቱን
ውጤቱን ነው የምናየው፣ ኮዙን አናይም። ለዚህ ውጤት መምጣት ምክንያት የሆነውን አካል አናይም። ምክንያት የሆነው ቶፒክ አንመለከተው። ብዙ ጊዜ በዚህ ጥያቄ ውስጥ፣ በዚህ ልመና ውስጥ፣ በዚህ ጸሎት ውስጥ የተሰሩ 3 መሰረታዊ ነገሮችን እንገራችሁ። አንደኛ ይላችሁ፣ አንደኛ እችን ስሙኝ፣ ባይዘው እችን ስሙኝ። እኔ እዛ ያለ ሁሉ እኮ ትውልድ ታውቃላችሁ፣ ባለቀ ወይን ሚሞሪ ይሰቃያል እኮ እንዴ! ባለቀ ወይን ሚሞሪ ይሰቃያል እንዴ! ይወት እሷ ባለቀ ነገር ሚሞሪ ውስጥ አይደለም ያለችው እንዴ! አሁን በተበላሸ ነገር ሚሞሪ ውስጥ እኮ ያለ ነው። እኛ ባለቀ ወይን ጠጅ ሚሞሪ ውስጥ ያለን፣ ፌል ባደረገ ጮኝነት ሚሞሪ ውስጥ ያለን፣ በጎዱን ሰዎች ሚሞሪ ውስጥ ያለን። ማርያም ባለቀ ነገር ሚሞሪ ውስጥ የለችም። ባይዘው ማርያም ባለቀ ነገር ሚሞሪ ውስጥ ሳይሆን አክቲቪቲዋ በአዲስ ቴስቲሞኒ ላይ ነው አክቲቪቲዋ። ባይዘው ስለዚህ ይላችሁ ጸሎት አንደኛ የሚያደርገው ነገር ነው ዘላችሁ ነገርን በተሻለ መንገድ ያስቀጥለዋል። አንደኛ ፕሬር ነገርን በተሻለ መንገድ ያስቀጥለዋል። ባይዘው በተሻለ መንገድ የኔ ትስቢኝ ትናንት አንድ ነገር ተበላሽቶብሽ ከሆነ ጸልይ፣ ነገር በተሻለ መንገድ ይቀጥላል። ባይዘው እንዴ ነገር በተሻለ መንገድ ይቀጥላል። አንቺ የሚያልቅልሽ ነገር ሲበላሽ አይደለም። አንቺ የሚያልቅልሽ እግዚአብሔር ስራ ካቆመ ነው። እሱ ደግሞ ስራ ስለማያቆም ምንም ነገር በህይወታችሁ ይበላሽ፣ ጸሎት ነገርን በተሻለ መንገድ ያስቀጥለዋል። ባይዘው በተሻለ መንገድ ያስቀጥለዋል። ይሁት ቅድም የነገርኳችሁ ሴት አይታችኋል። ቅድም የነገርኳችሁ ሴት ወደ ነብዩ ሄደችዋ። አበዳሪ በዚህ በኩል ሲመጣ እሷ ወደ ነብዩ ሄደች። ይህ እኮ አሪፍ ስትራቴጂ ነው። ምን አላቀሰ? አበዳሪው ድምፁን ጮክ አድርጎ ነው የተናገረው ብለህ ለምን የአበዳሪ ድምፅ ሜዲቴት ታደርጋለህ እንዴ? አበዳሪው በጓዳ በኩል ከመጣ አንተ በሳሎን በኩል ወደ እግዚአብሔር ነው መሄድ ያለብህ። ወደ እግዚአብሔር ሰው ነው መሄድ ያለብህ። ይሁት ፋይናሊ ምን እንደተፈጠረ አይታችኋል። ምን አለ አላት በቤትሽ ያለውን ነገር ነገረችው። ከዛ ሂደና አገላብጫ አለ፣ ከዛ ሽጭ አለ፣ ቢያንቺም አለ፣ አበዳሪውም ይከፈለው አለ፣ አታራዝሚበት አለ፣ እሱንም ቢሆን አይራዘምበት አለ። ወገኖቼ ይሁት ይህንን ባሏ በነበረ ዘመን በብድር ነበረች። ባሏ ሞቶ በነበረበት ዘመን በንግድ ላይ ነበረች። ባሏ በነበረበት ዘመን ብድር ላይ ነበረች። ሰው ባሏ ከሞተ በኋላ አለቀላት ሲባል አበቃላት ሲባል ባሏ ከሞተ በኋላ ጭራሽ ሴትዮዋ ነጋዴ ሆና አለፈችው። ባሏ በነበረበት ጊዜ እኮ ተበዳሪ የነበረች ሴት ናት። ወገኖቼ ወደ እግዚአብሔር እስከመጣችሁ ድረስ ነገር በተሻለ መንገድ ይቀጥላል። ባይዘው አንደኛ ጸሎት የሚያደርገው ነገርን በተሻለ መንገድ ያስቀጥለዋል። ባይዘው እኔ እኮ በጣም ነው የምወደው ይህን ፓርት ሳስብ። ይሁት ማርያም ቤቱ ላይ ነው እንጂ ወይ ተጃለቀው እሱ እጅ ላይ ነገር እንደማያልቅ ታውቃለች። ባይዘው ቤቱ ላይ ምንም ሊፈጠር ይችላል። ህይወታችን ላይ ምንም ነገር ሊጎድ ይችላል። እጁ ላይ ግን ያለ ማልቅ እጁ ላይ ያለ ነገር አለ። ባይዘው እሷ ቤቱን ሳይሆን እጁን ነው የምታየው። ቤቱን ሳይሆን የምታየው አንደበቱን። እንዴ ወገኖቼ የእናንተ ነገር እኮ ያለው ቤቱ ላይ ብቻ አይደለም፣ እጁም ላይ ነው። እንዴ እጁም ላይ እኮ የእናንተ ነገር ያለው እኮ
እጃችሁ ላይ ብቻ አይደለም ያለው፣ አንደበቱ ላይ እኮ ያለው እኮ ባይዘው። በዚህ ፕሬየር ኮንቴክስት ውስጥ በዚህ በዮሐንስ ወንጌል ምዕራፍ 2 ውስጥ በዚህ ልመና ውስጥ በዚህ ጥያቄ ውስጥ የምታዩት ነገር ቢኖር ነገር በተሻለ መንገድ ቀጥሏል። በተሻለ መንገድ ቀጥሏል። እዩት። በጣም የሚገርመኝ ነገር ልንገራችሁ። ይህንን ወይን ጠጅ በቀመሱ ጊዜ ከጠጅ አሳላፊው መጀመሪያ ያደረገው ነገር ቢኖር የመጀመሪያውን ወይን ጠጅ ሙልጭ አድርጎ ተሳደበ። በዛው ሙልጭ አድርጎ ምናኛ ሁሉ ባይዛው ወገኖቼ፣ እግዚአብሔር የሚቀጥለውን ነገር ሲያደርግላችሁ በሕይወታችሁ ከምትናገሩት ነገር አንዱ እንኳን የትናንትናው አለቀ ነው የምትሉት። ባይዛው አረ እንኳን ሄደ ነው የምትሉት። ባይዛው እንኳን እንዳመጣጡ ሄደ ነው የምትሉት። ቸውን ነው የሚያስቡት። የሚያሳድገውን አያውቁም። ማንም ታውቃላችሁ፣ እኛን ማዋረዱን ነው የሚያውቁት፣ የሚያከብረንን አያውቁም። ማንም እኛን መናቃቸውን ነው የሚያውቁት፣ እኛን መለወጥ የሚችለውን አያውቁም። እነሱ አሁን ላጭተነዋል አበቃ ሲል እግዚአብሔር አሁን አሳድጌዋለሁ ይጀምራል ይላል። ለዚህ ነው በመሰረት ይላችሁ ሰዎች የፈለጉትን ጥግ መሄድ ይችላሉ። በእኛ ህይወት ውስጥ በእነሱ ጥግ ውስጥ እግዚአብሔር አንድ ብሎ መጀመሪያውን ይጀምራል። አንድ ብሎ ለዚህ ነው ግንበኞች የናቁት እኮ ድንጋይ የማዕዘን ራስ ሆነ ሲሉ ንቀው ሲጨርሱ እንዲሁም ልጄን የማደርገው የማዕዘን ነው አለ። ኖርማል ቦታ ላይ ሁሉ አላደረገውም አለ። ከዛ ይላችሁ ሳምሶን አንድ ጸሎት የጸለየው ባይዘው አንድ ጊዜ ያስበኛል። በቃ ምንም አይደለም፣ አንድ ጊዜ ያስበኛል። ባይብል ምን እንደሚል ታውቃላችሁ? በሕይወቱ ከገደላቸው ሰዎች ይልቅ ይላል በሞቱ የገደላቸው ይበልጣል። ያን ቀን እግዚአብሔር ጠላቶቹን ሁሉ ሰብስቦ አንድ አዳራሽ ላይ አስቀምጠውለት ነበር። ሰብስቦ ራሱ ሳምሶን አፈላልጎ አይደለም ያመጣቸው፣ ጠላቶቹን ሁሉ ሰብስቦ አንድ ቦታ ላይ ያደረገለት፣ አንድ አዳራሽ ላይ ሰበሰበለት። ወገኖቼ እግዚአብሔር እንደገና ወደ ሳምሶን ሕይወት ሲመጣ ነገር በተሻለ ውጤት ነው የቀጠለው። ባይዘው እስቲ ይህንን አውጁ ልማኛ ነገር በተሻለ ይቀጥላል እያላችሁ አውጁ። እስቲ እዚህ ላይ ያላችሁ ነገር በተሻለ ነው የሚቀጥለው። ባይዘው እስካሁን ከኖር ነው እስካሁን ካገለገል ነው በላይ ነገር በተሻለ መንገድ ይቀጥላል። በተሻለ መንገድ ይላችሁ። ፓስተር ጠላቶቹን ፈላልጎ አይደለም ያገኛቸው፣ ሰብስቦ ነው ያመጣለት። አዎ ሰብስቦ አንድ አዳራሽ ውስጥ ሰብስቦ በሉት እዚህ ያላችሁ አባዚ ላይ ያላችሁ ነገር በተሻለ ነው የሚቀጥለው። ነገር በተሻለ መንገድ ይቀጥላል። ነገር በተሻለ ይቀጥላል። በሉ ከላይ ያላችሁ ተከፈታችሁ። ነገር በተሻለ ነው የሚቀጥለው። ነገር በተሻለ ነው የሚቀጥለው። አሜን። ነገር በተሻለ ነው የሚቀጥለው። ሃሌሉያ። አያሉ ላይ በሉት ነገር በተሻለ ነው የሚቀጥለው። ነገር በተሻለ ነው የሚቀጥለው። ነገር በተሻለ ነው የሚቀጥለው። ሃሌሉያ። ነገር በተሻለ ነው የሚቀጥለው። ነገር በተሻለ ነው የሚቀጥለው። ነገር በተሻለ ነው የሚቀጥለው። ነገር በተሻለ ነው የሚቀጥለው። ሃሌሉያ። ነገር በተሻለ ነው የሚቀጥለው። ነገር በተሻለ ነው የሚቀጥለው። መንገድ በተሻለ ነው የሚቀጥለው። በተሻለ ነው የሚቀጥለው። ሃሌሉያ። ነገር በተሻለ መንገድ ይቀጥላል። ነገር በተሻለ መንገድ ይቀጥላል። ሃሌሉያ። ነገር በተሻለ መንገድ ይቀጥላል። ነገር በተሻለ መንገድ ነው የሚቀጥለው። ሃሌሉያ። ፓስተር ምን እንደሚሰማኝ ታውቃለህ? የለምጻሞቹ
የለምጻሞቹ ኮቴ ሰራዊት ያደረገ ማለት ነው። እኔ የ8 ሰው ድምፅ አይደለም አሁን የሰማሁት። አሜን። የከበደ ኮቴ ነው የሰማሁት። አሁን ዳሉት ስትል ማይክ ከፍተው ሲያወሩ ሰራዊት ነው የሰማሁት ማለት ነው። ጌታ በአንደበታችን ቃል እዚህ ላይ ያሉ 250 ሰዎች ይታዩኛል። 250 ሰው አይደለም ምን ያውን የታየኝ ማለት ነው። የሆነ ምናምን በጣም ብዙ ሺህ ሰራዊት ነው እግዚአብሔር አክብዶት ያለ ማለት ነው። በጣም በህይወታችን ዘመን እግዚአብሔር አስፈሪና ከባድ መንፈስ ከኛ ጋር ያንቀሳቀሳል። እዚህ ጉባኤ ከመገኘታችንና ይህንን መንፈስ ከመካፈላችን ነገር በተሻለ ሁኔታ ይቀጥላል ብላችሁ የጻፋችሁም የተናገራችሁ በአፋችን ቃል እግዚአብሔር ይቀጥላል። ሰው የከንፈሩን ምርት ይበላል ተብሎ ተጽፏል። ይሄ ነው የሆነው። የነኛ የለምጻሞች ኮቴ ነው አሁን የተሰማው። ቀጥል እግዚአብሔር። አሁን ይኸውላችሁ የጌታ መንፈስ ወደ ልብ ያመጣውን ነገር ንገራችሁ። አሁን የምነግራችሁ ፕሮፌሲ ነው ባይዘው። ከዛ ይሄንን ጸሎት ሐመር እንድትጸልዩ ፈልጋለሁ። እዚህኛው ቃል ላይ መንፈስ የተይዟል ባይዘው። እንደገና እስቲ በአንድ ድምፅ ነገር በተሻለ መንገድ ይቀጥላል በሉ እስቲ። ነገር ይቀጥላል። ይሄ አሁን የምነግራችሁ ነገር ትንቢት ነው። ከዛ ሐመር ትጸልያለች። ስሙኝ። ነገር በተሻለ መንገድ ሲቀጥል አንድ ወይን የሚያስብለው የመጀመሪያው ፓርት የወይን ፍሬ ሲኖር ነው። ወይን የሚባለው ነገር ፍሬው ሲኖር አንድ፣ ሁለተኛ የሚረገጥበት ቦታ አለ። እንግዲህ አይታችኋል። ብዙ ጊዜ እግዚአብሔር ሲናገር ወይንን ተከልኩ ከዛ መጥመቂያውን አዘጋጀው ምናምን የሚልበት ፓርት ብዙ ጊዜ መጽሐፍ ቅዱስ ላይ ራሱ ወይን የሚረገጥበት ወደ ወይንነት ቦታ ላይ የሚመጣበት ቦታ አለው። አንደኛ ፍሬ መኖር አለበት፣ ሁለተኛ ቦታው መኖር አለበት፣ ሶስተኛ ወደ ወይንነት ለመምጣት ጊዜ ታይም የሚባል ነገር ይፈልጋል። ጊዜ የሚባል ነገር ሳይመል አሁን ይኸውላችሁ ነገር በተሻለ መንገድ ሲቀጥል ወይኑ የለም። ነገር በተሻለ መንገድ ሲፈጠል ቦታው የለም። ነገር በተሻለ መንገድ ሲቀጥል ሲዝን የለም። ሶስቱን ነገር አልፎ እግዚአብሔር ነገር በተሻለ መንገድ እንዳስቀጠለ የሚታይ ነገር በሌለበት ቦታ ላይ፣ የሚዳሰስ ነገር በሌለበት ቦታ ላይ፣ የሚጨበጥ ነገር በሌለበት ቦታ ላይ እግዚአብሔር ነገራችንን በተሻለ መንገድ ያስቀጥለዋል። ኢየሱስ ይሄንን ስራ በተሻለ መንገድ ሲያስቀጥለው የወይን ፍሬ የለም። ይሄንን ነገር በተሻለ መንገድ ሲያስቀጥለው ወይኑ የተጨመቀበት ቦታ የለም። ይሄንን ነገር በተሻለ መንገድ ሲያስቀጥለው ለዛ የሚሆኑ ወራቶች የሉም። ቦታው የለም፣ ፍሬው የለም፣ ጊዜው የለም። ነገር ግን ነገ በተሻለ መንገድ እንደተቀጠለ የሚታይ ነገር በሌለበት፣ የሚሰማ ነገር በሌለበት፣ የሚያዝ ነገር በሌለበት፣ የሚጨበጥ ነገር በሌለበት ሁኔታ ነገር በተሻለ መንገድ ይቀጥላል። ይህን ጸሎት እንድትጸልይ ጋብዝሻለሁ እህቴ ሐመር። ምንም ነገር በሌለበት፣ ደመና በሌለበት፣ ንፋስ በሌለበት፣ ውሃ በሌለበት፣ ዘመድ በሌለበት፣ ቤተሰብ በሌለበት፣ ዘር በሌለበት፣ ምንም የሚታይ ነገር ወደ ግራም ባይኖር፣ ምንም የሚታይ ነገር በቀኝነት ይሄንን ውጤት የማመጣበት መንገዱ በሌለበት መንገድ፣ ምንጩ በሌለበት ሁኔታ እግዚአብሔር ነገን በተሻለ መንገድ ያስቀጥለዋል። እንጸልያለን ከእህታችን ሐመር ጋር። ብሬቾስቶ ካላቬና አሜን። ሃሌሉያ አሜን። ሃሌሉያ